ዮሐንስ ወንጌል ምዕራፍ 7 ላይ ቁጥር 37 ጌታ ኢየሱስ በዛ በዳስ በዓል ላይ ተገኝቶ አልነበረ? ዘግየት ብሎ የመጣበት በዓል የዛ ሰዓት ላይ እንዲህ ብሎ ተናገረ፣ በታላቅ ድምፅ ማለት ነው። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ እንዲህ ብሎ ጮኸ። ጌታ ኢየሱስ እንዲህ ብሎ ጮኸ፣ አሰምቶ ተናገረ። ምን ብሎ? ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። ልክ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። አይተዋል። በጣም በፈቃድህ እንደሆነ እኮ በጣም ግልጽ እኮ ነው። ቃላቱን ራሱ ስትሰሟቸው የጌታ ኢየሱስን ቃል ልክ ማንም የተጠማ ቢኖር ወደ እኔ ይምጣ እና ይጠጣ። በእኔ የሚያምን በእኔ ምን የሚያደርግ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል። መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል። አዎ የሕይወት ውሃ ወንዝ ከሆዱ ይፈልቃል። ምን ያደረገ ግን? በኢየሱስ የሚያምን። ይህ ምን ማለት ነው? ምን ማለት ነው የሚል ሰው አለ? ወይም ዮሐንስ እዛው ጋር አብራርቶታል። ከታች ቁጥር 39 ላይ ምን ብሎ? ይህ ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና። እነማን ይቀበሉት ዘንድ ስላላቸው? በእርሱ የሚያምኑ፣ በጌታ በኢየሱስ የሚያምኑ ይቀበሉ ዘንድ ስላላቸው ስለ መንፈስ ተናገር ይላል። መንፈስ ቅዱስን የሚቀበሉት በጌታ በኢየሱስ የሚያምኑ እንጂ ገና ምንም ሳያምኑ በፊት መንፈሱ መጥቶ ይገባባቸዋል የሚለው የፍጹም ሐሰት ነው። በዚህ መልኩ መልሻለሁ። አንተ ግን ጥያቄውን ስላልመለስ እዚህ ጋር አንድ ዲያቆን ዮናታን አንድ የሚውታል እኔ ከአኬ ጋር ነው። ፐርሰናል ተመስገን ናና ቲዳቲር አትውጣ እና ተመስገን ይኸውልህ ይቅርታ አድርጎልኝ እንትን ፍርድ ቤት ቀጠሮ አለብኝ እየገባሁ ልገባ ነው። መንገድ ላይ መኪና ውስጥ ነኝ እና ኤኒዌይ በጣም አኬ ዋን ሞር ታይም በጣም ዋንስ አጌን በጣም ትልቅ ስራ ነው የሰራው። እግዚአብሔር ይባርክ። መቼም ሰው ከእግዚአብሔር ካልሆነ እንደዚህ አይነት ትምህርት ማስተማር አይችልም። እኔ አይዊሽ ሙስሊም ብሆን ደስ ይለኛል። ሰው የሆነ ሰው በዚህ ሰዓት ሰው የሆነ ሰው አእምሮ የከፈተለት እግዚአብሔር የመጽሐፍ ቅዱስ ቃል ተጠቅሶ ሲነገረው አልቀበልም ካለ በጣም ያሳዝናል። እና አኬ እየጠቀሰ ያለው እኮ ቁርአን አይደለም ወይ ደግሞ የሆነ ከሌላ እዚህ መጽሐፍ ቅዱስ እኛው የምናነበውን መጽሐፍ ቅዱስ እየጠቀሰ ነው ይሄን ነገር እያስተማረ ያለው። ኤኒዌይ ሁላችንም ፈቅደን ወደን ነፍሱን ለሰጠን የጌታ ኢየሱስ ክርስቶስ ወደን ፈቅደን አምነንበት ተቀብያለሁ አምናለሁ እና ሉተራን እሱ ስም ለጠፈብን። እኛ ጠረጴዛ የሌለው ቤተክርስቲያን አይደለም ምናምን ሲሉ ራሱ ብለስሜ እኮ ማለት እግዚአብሔር ለአፍን ስከፍት የምትናገረው ቃል ነው። እምነት ሮቦት ሆነ ነው ምንድነው የሚልን እንኳን ብለስሜ ነው ያላልኩ። አኬም አላለ በጣም ጨዋ በሆነ መንገድ የእግዚአብሔርን ቃል እያስተማረ ነው። እኔ በዚህ ኤኒቲንግ ምንም ነገር ቢመጣ እንትላለሁ አይደለም ተከፍለ ነው ሜሴጅ እየላካችሁልኝ አንተ ለዝና ነው። ኧረ እኔ ፎሎ የምታደርጉኝ እኔ 50 ሰው ወይ 60 ሰው ቢኖረኝ ነው ፎሎ አይ ዶንት ዋንት ምንም። ግን እግዚአብሔር ፈቅዶ ሲስ የመጀመሪያ ቀን ሳበኝ የሆነ ሰዓት በሆነ ነገር እንትን አልኩኝ ገባው አወራው እና ጋድ ብሌስ ዩ አኬ። ብዙ ማውራት አልፈልግም ከዚህ በላይ። እኔ ፕሮቴስታንት ነኝ። አኬ እያስተማረ ያለው ትምህርት ትክክለኛ መጽሐፍ ቅዱሳዊ ትምህርት ነው። የዲኖሚኔሽናል አይደለም። ይሄ እውነተኛ የጳውሎስን ትምህርት ነው ያስተማረው። እውነተኛ የጳውሎስን ትምህርት ማስተማሩን ደግሞ እኔ በሌላ ኮንፌሽን ላፈርሰው አልችልም። የተሳሳተው ትናንት ኢዮሲስ ሲናገር ነበር። በአኬ መልሶለት በእነሱ ሉተራን መጽሐፍ ላይ ሐሰተኛ ስለተባለ ሐሰተኛ እላችኋለሁ። በጣም የሚገርም ነው እንዴ! እኔ የራሴን ምስክር አምጥቼ ለራሴ እንደገና እንዴ ሚስቴንና በፍርድ ቤት ራሱ እኮ እንትን አለው። አንተ አንድ ሰው የራሱን ኤቪደንስ ራሱ የጻፈው መጽሐፍ እንደ ማስረጃ አቅርቦ አበበ ከበደ ተሳስቷል ይላል እንዴ? መጽሐፍ ቅዱስ ጠቅሰክ ከመጽሐፍ ቅዱስ ትምህርት አንፃር ተሳስተሃል ልትል ትችላለህ እንጂ። በጣም አመሰግናለሁ። ሲሼ ተባረክ። ጸጋ ይብዛላችሁ። ጌታ ይባርካችሁ። ቴንኪው። ወጥቻለሁ። ቴንኪው። እስቲ ሳሚ ከታች ልኬልሃለሁ ፈቃደኛ ከሆነ ሳሚ። እሺ
ኤኒዌይስ ከታች ሄኖክ አንድ እንትኑን ክፈትላት ለብቻ ሀሳብ ሰተን ፓፓ መጣ። ሳይት ሄድሽ እንዴ? ልመጣ ነው። ሳይት ይላል። ፒስ አይበቃ ደውዪልኝ እስኪ። እሺ እመጣለሁ። ክፈተው እንደፈረደብኝ መጥቼ ደግሞ የሆነ ምሳ አለቀብሻለሁ። ቀንሽ ፍክት ይላል። በጣም በጣም ትለቅየለን። ኧረ እኔ አውቄ ነው ጋይስ። ስንበላ ሁለታችን እኩል ነው የምናዋጣው። ደግሞ አክሊል ምሳ እየጋበዘው ነው እንደዚህ የሚያደርገን እንዳይሉ። እኔ ምስክር ነኝ። ሲስ ለማዋጮ አታስብ። አዎ እንዲህ እሺ ታነበዋለህ አክሊል? ይኸው ኦኬ። እሺ ምን ይላል? ካለበት ቤተክርስቲያን ትምህርት ሲሲ እንትን አድርጊው ከይቅርታ ጋር ጋይስ ታብ እና ኮፒሊንግ እየተደረገ አይደለም። 1000 ሰዎች አላችሁ። ቤቱን ደግሞ ሜምበር ያልሆናችሁ ሰዎች ሜምበር ሁኑ። ፎሎ ያላረጋችሁ ፎሎ አድርጉን። ሊሊሻ ሳኪሞጀት እሺ፣ ታብ ኮኔክሽን ይዟል። እሺ አሁን አይታየም? አክሊልሻ ይታያል። ከፍ አድርገው። አክሊልሻ ይታያል። ካለበት ቤተክርስቲያን ትምህርት ጋር የማይስማማው አኬ ኧረ ላንብቦሽ አንዴ። ሚዩት አድርገልን ወንድማችን። እሱ ሚዩት አድርገን እንደዛ በላችሁ። ድምፅ እኮ ያወጣል። ሲስ ሚዩት አድርግ። እሺ ካለበት ቤተክርስቲያን ትምህርት ጋር የማይስማማው አኬ ሰው የሚድነው አንድ እግዚአብሔር ልቡን ሲከፍት፣ እሺ ሁለት በፈቃዱ አምኖ ነው ይለናል። እሺ ብለን የሊዲያና ጉዳይ ስናነሳ በፈቃድ ማመንን ከእግዚአብሔር ልብ መክፈት በኋላ መሆኑን ከነገረን ወዲህ ወይታ እንዴ በፈቃድ ማመንን ከእግዚአብሔር ልብ መክፈት በኋላ መሆኑን ከነገረን ወዲህ መልሶ ደግሞ የሊዲያ ልብ የተከፈተው አረ በፈቃዷ ነው ይለናል። እንግዲህ የእግዚአብሔር ልብን መክፈት ሆነ የሰዎች ማመን የእግዚአብሔር ልብን መክፈት ሆነ የሰዎች ማመን በሰው ፈቃድ ላይ ከቆመ የመዳን ትምህርት ሙሉ በሙሉ በሰው ፈቃድ ላይ የተመሰረተ ነው ወደሚል ተፋልሶ መጣ ማለት አይደል? እሺ ሙሉ በሙሉ በቃ የቆመው የሰው የልጅ ድህነት በሰውየው ፈቃድ ላይ የተመሰረተ ነው ሙሉ በሙሉ ወደሚለው መጣ ማለት አይደለም ወይ? ይህ ነገረ ድህነትን መረዳትህ ሲነርጂዝም ሰፈር ወጥቶ ከሲነርጂዝም ሰፈር ወጥቶ እሺ አንትሮፖሎጂካል የሆነ ሞነርጂዝም ማለትም ሙሉ በሙሉ በሰው ፈቃድ ላይ ቆመ ማለት አይደለምን? ይህ የአኬ አቋም ፒውርሊ ፔላጂያኒዝም ሆነ ማለት አይደል? አያኬ እንዴት ነው ይህ የሚነበረው? እሺ እኮ ምጽህ ነው እንዴት ነው ብዬ ማለት አንተ ምጥ አደረኩ። ምጥ ነው ያልከው አንተ ነገር እኮ ነው። መጠጥክብኝ ከንፈርህን እዩሲ ኧረ አይመጣም ተው አንተ ከንፈሩን ይመጥብኝ ጀመር። እሺ አይ አንድ የዛው ጋር አድርገው እዛው ጋር ክፈተውና እንዲያ ጉዳይ ላይ እኮ ትናንት እኮ አስረድቼው ነበረ። ዮሲያስ ሼር አድርጉለት ቢያንስ ከታች ሆኖ እንዳዳምጥ እንዲሰማ ድንገት ያ ፖስትም ስላደረገ። እሺ ቀጥል። እሺ እንግዲህ ሰላም ለአንተ ይሁን ዮሲ፣ እንዴት አለልኝ ወዳጄ። የመጀመሪያው እግዚአብሔር ሰው የሚድነው እግዚአብሔር ልቡን ሲከፍት ነው ብለን መለሰ ደግሞ በፈቃዱ አምኖ ነው ይለናል የሚል ነገርን አስቀምጧል። ሰው የሚድነው በራሱ በገዛ በፈቃዱ አምኖ ነው በቃ አለቀ የሚል ነገር አላስቀመጥኩም። ማለት ያለ እግዚአብሔር እርዳታ ማለት ነው። ስለዛ ምንድን ነው ልብን የሚከፍተው? ቅዱስ ዮሐንስ አፈወርቅም እንዳለው ማን ነው? ሰውየው አይደለም እግዚአብሔር ነው የሰውን ልብ የሚከፍተው። እግዚአብሔር ግን ደግሞ ልብን እንዲከፍት ሰውየው ምን ማድረግ አለበት? ፈቃደኛ መሆን አለበት ያልነው አለቀ። ይህን እኮ ነው። ሙሉ በሙሉ በሰውየው ፈቃድ ላይ የሚቆም ነው በፍጹም። ለምሳሌ ሊዲያ ለመዳን ፈቀደች እንበል። በቃ ሙሉ በሙሉ ለመዳን ፈቀደች። ከዛ በኋላ እንዴት ትድናለች? የእግዚአብሔር ጸጋ ከሌለ ያለ እግዚአብሔር ጸጋ ድነት አለ? በቃ እሷ ፈቀደች ምናምን ዘን የእግዚአብሔር ጸጋ ሳይመጣ እንዴት የምትድነው? ሲነርጂዝም ምንድን ነው አታውቅም እንዴ? ሲነርጂዝም የሰው ፈቃድ አለ፣
የእግዚአብሔርም ጸጋ አለ። ሁለቱም በአንድነት ነው ያሉት ነው። ጸጋው ምንድነው? እግዚአብሔር ጸጋውን ሲሰጥ ጸጋ ወደ አንተ ይመጣል። አንተ ደግሞ በፈቃድህ ትቀበላለህ ነው። አለቀ። ሲነርጂዝም ማለት ይሄ እኮ ነው። በቀላል በጣም ይቅርታ ስላሳቀኝ ነው። ከታች ማርቆስ አሁንም ተሳሳት ኪል አሁንም ተሳሳት ካለኝ አይሲስ አረፍተ ነገሩን ሳትጨርስ ማርቆስ ሉትራ ይባላል። ይቅርታ ቀጥልሽ። ገና ሳትጨርስ አሁንም ተሳሳት ኪል ስለዛ ሰው የሚድነው እግዚአብሔር ልቡን ሲከፍት ነው የሚለው የመጀመሪያው ትክክል ነው። ሁለተኛው ላይ በፈቃዱ አምኖ ነው አይደለም ያልነው። እግዚአብሔር ልቡን ሲከፍት ነው ካለም በኋላ ቀጣይ ምንድን ነው ያልነው? እግዚአብሔር ልቡን እንዲከፍትለት ግን መፍቀድ አለበት። በቃ ይሄ ነው ቀጣዩ። የራሱን ነው። ይሄ ስትሮማን ፋላሲ የሚባል ነገር አለ። ከፋላሲዎች ውስጥ አንዱ ስትሮማን ነው። ስትሮማን ፋላሲ ምንድን ነው? ሰውየው የተናገረውን ነገር ይዛችሁ መሞገት በጣም ሲከብዳችሁ፣ አህሉንላችሁ ሲል ሲጨንቃችሁ፣ ሲጠባችሁ ሰውየው የተናገረውን ይዛችሁ ማለት ነው መመለስ በጣም ተራራ ሲሆንባችሁ የምታደርጉት ምንድነው? የሰውየውን ሀሳብ ሰማያዊ የተወሰነ ትቀይሩታላችሁ። ቀየር አድርጋችሁ ተራራ የሆነውን ነገር ደልዳላ ሜዳ ታደርጉታላችሁ። በምን? በራሳችሁ ዝም ብላችሁ የሆነ ቃሉን ቀየር አድርጋችሁ ሰውየው የተናገረውን የሰውየውን የሙግት ሀሳብ ቀላል በማድረግ በማውረድ ማለት ነው። ያላለውን አለ በማለት ያለውን ደግሞ በማውጣት ነገር ይሁን ትንትሉና ከዛ በኋላ በሱ ላይ ተመስርታችሁ ይሄው አክሊል እኮ እንደዚህ ነው፣ ይሄ ሰውዬ እኮ እንዲህ ነው ብሎ እንደመናገር ማለት ነው። እንደዛ እና አሁን የሰራው ስትሮማን ይባላል። ትክክለኛው አካሄድ ግን እግዚአብሔር ልብን ይከፍታል። ሰው የሚድነው እግዚአብሔር ልቡን ከፍቶለት ነው። አዎ እግዚአብሔር ልቡን እንዲከፍትለት ሰውየው ፈቃደኛ መሆን አለበት። አዎ ቅዱስ ዮሐንስ አፈወርቅ እሱን ያለው ልብን የሚከፍተው እግዚአብሔር ነው አለ። እዛ ወር ቀጠል አድርጎ ነገር ግን እግዚአብሔር የሚከፍተው የፈቃደኞችን ልብን ይላል። ፈቃደኛ የሆኑትን ነው ልባቸውን የሚከፍተው ይላል። ፈቃደኛ የሆኑትን ነው። ስለዛ ስራው የሁለቱም ነው ይላል። እንደውም ቅዱስ ዮሐንስ አፈወርቅ የእግዚአብሔርም ነው የሰውም ነው። እንዴት? እግዚአብሔር ልብን ይከፍታል። ሰውየው ደግሞ ፈቃደኛ ሆኖ መምጣት አለበት፣ መዘጋጀት አለበት፣ መስማት አለበት በፈቃዱ በፍላጎቱ። ሉተራኖቹ ምንድነው የሚሉት? ሉተራኖቹ የሚሉት ምንድነው? አይ ሊዲያ ብትሰማም የሰማችው ፈቃደኛ ሆነ አይደለም፣ በፍላጎቱ አይደለም ማለት አይደለም። ቆይ አንዴ፣ ፈቃደኛ ሆነ አይደለም በፍላጎቱ አይደለም ሳይሆን ሊዲያ የሰማችው ለመዳን ፍላጎቱ ኖሯት አይደለም። ምክንያቱም ልቧ የተከፈተው ከሰማች በኋላ ነው። ግን ልትሰማ ስትመጣ ማለት ነው እግዚአብሔርን ስታመልክ የቆየች ሴት ናት። አስቡት፣ የነ ጳውሎስን ቃል ለማዳመጥ ስትመጣ የሰማችው የእነሱን ቃል ለመዳን ፍላጎቱ ኖሯት ምናምን አይደለም ነው የሚሏቸው። እግዚአብሔርን የማግኘት ፍላጎቱ ኖሯት አይደለም። እንደዚህ አይነት ፍላጎት ሰው ውስጥ ሊኖር አይችልም ይሏቸዋል። እኔ እንዴት ነው ሰው እንደዚህ አይነት ቤተ እምነት ውስጥ ተረጋግቶ ለተወሰነ ደቂቃ ራሱ መቀመጥ የሚችለው? እንዴ እኮ ዘለህ እኮ ነው ጠፉ። ከዚህ ብለህ እኮ ነው መውጣት ያለብህ ወደ ክርስትና፣ ልም ብለህ መጥፋት ያለብህ ወደ ጳውሎስ፣ ወደ ዮሐንስ አፈወርቅ። በእውነት እኔ ሉትራን ብሆንና ይህንን ትምህርታቸው ግልጽ ብሎ አሁን እንደዚህ ብረዳው ማለት ነው ሉትራኑ እኔ ፈጥ አየር ላይ ነው ተነስቼ ወደ ጳውሎስ የሚሄደው። በተአምር ወደ ሉተር አልሄድም፣ ወደ ጳውሎስ ነው የሚሄደው። እና አስቸጋሪ ሰው በአጭሩ እግዚአብሔር ልብን ይከፍታል፣ ግን እኛ ፈቃደኞች መሆን አለብን ነው። እሺ ሌላ አለ ላደርግበት የሚገባኝ ካለ የእንትናን ክፈተውና እስኪ የዳዊት ዳዊት እኮ ምንም እኮ አባ ገብረ ኪዳን እኔ በጣም ያሳቀኝ ፓርት ምዘቃለህ ትላንትና ስለ ሊዲያ ስንዳስለው ስለዚህ መልስ የለኝም ባለው ጉዳይ ላይ አሁን ሊሞግት ፖስት ማድረጉ ነው። ምንድን እንደዚህ ነው እንደሚያዞረው እያሉ ነው እኮ የሆኑ ሰዎች። ምንድን ትላንትና ስለ ሊዲያ አስረዳኝ ሲያትፈቅድ ነው እግዚአብሔር የከፈተላት የሚል አስረዳኝ ስለው መልስ የለኝም ማር ያለው። የለም እንደዛ ከሆነ ቀጥታ የለም አልተጻፈም ማለት እኮ አሁን ሊያስረዳ ነው እንደገና ያለው። አይመጣም እንዲህ እየተረገጥኩ እኮ ነው። አስቸጋሪ ነው። አይ ግን አይሁን። ያው እንግዲህ በተቻላችሁ አቅም ብቻ ስትሮማን ሳትሰሩ አርጊመንቶቻችንን ለማፍረስ ሞክሩትና እንየው። ወደ ክርስትና የመጣን የእግዚአብሔር ልጆች የሆነን በክርስቶስ በኩል የእግዚአብሔር ልጆች የሆነን እኛ
በህይወታችን ውስጥ ስንኖር ውጣ ውረዳል። አያችሁ፣ መውደቅ መነሳት ምናምን አለ። በዚህ በመውደቅ በመነሳት ውስጥ ደግሞ የቅዱሳንን ድጋፍ እንጠይቃለን፣ እርስ በርስ እንደጋገፋለን። በመጀመሪያ እዚሁ በህይወት ያለ ነው። ለምሳሌ እኔ አንቺን በጸሎት አስበኝ ልል እችላለሁ፣ ሌሎችንም እንደዚሁ ማለት ነው። እነሱም አንዳችን ለአንዳችን እየጸለይን እርስ በርስ በጸሎት እንደጋገፋለን። ኦኬ፣ ከጌታ ጋር ያሉ ቅዱሳንን በጸሎት ይደግፉናል እያልን ያለ ነው። መጸለይ ያቆማሉ አትሉንም መቼ? ራሱ ሉተራኑ ይሄ ማነው ዳዊት ሉተራን ያላችሁትም እሱም ያምናል፣ ይሄንን እነሱም ያምናሉ። ሉተራኖቹ በሰማይ ያሉ ቅዱሳን ስለኛ ይማልዳሉ፣ ይጸልያሉ፣ ይለምናሉ፣ ኢንጀነራል በቤተክርስቲያን ደረጃ ማለት ነው ብለው ያምናሉ። ስለዛ እኛ ደግሞ ከጥንትም በመጣው ትምህርት መሰረት ከጥንት ማለት መጽሐፍ ቅዱስም የማይቃወመው በታሪካዊ ክርስትናም እጅጉን የታመነው ትምህርት እርስ በርስ ይህ መደጋገፍ አለ በእኛና በቅዱሳን መካከል ማለት ነው። ቅዱሳኑ እኛን ይደግፉናል፣ እኛ እነሱን አንደግፋቸውም። ለምን? ኦልሬዲ እነሱ ሩጫቸውን ጨርሰዋል። ሩጫ ላይ ያለ ነው እኛንን እንጂ እነሱ አይደሉም። እነሱ ልክ ቅዱስ ጳውሎስ እንደተናገረውም ሩጫዬን ጨርሻለሁ ብሎ ተናግሮ አልነበረ? ሩጫቸውን ጨርሰው ከጌታ ጋር ያሉ ስለሆኑ እነሱ እኛን በጸሎት ያስቡናል። ወይም ለጸሎት ስንቆም አብረውን እንዲጸልዩ እንጠራለን። ስለዛ በቅዱሳን ህብረት ውስጥ ገብተን ስንጸልይ ዝም ብለን ንጥል ብለን ብቻችንን የምንጸልይ አይደለን። ባይዘዊ በቅዱሳን ህብረት ውስጥ ያለንን እኛ። ስለዛ ስንጸልይ ከመላእክቱ ጋር በቅዱሳን ህብረት ውስጥ ሆነን ከቅዱሳኑ ሁሉ ጋር የምንጸልይ ነን እና የቅዱሳንን እርዳታ እንትን እንላለን። ታዲያ በእመቤታችን ቀን ማብላት ምናምን ነገር እስከተባለ ዋናው ቁም ነገሩ ያለው ከፍቅር የተነሳ ሌሎች ሰዎችን መርዳት ላይ ነው። ትልቁ ቁም ነገር ያለው ከፍቅር በመነጨ ሁኔታ እንደዚህ አልምስ ጊቪንግ ከጥንትም ጀምሮ ያለ ነው። ምንም ይሄ አንዳንድ ጊዜ አባቶችን እንቀበላለን ይላሉ እንጂ ፕሮቴስታንት ወንድሞቻችን አይቀበሉም። ቢቀበሉ ኑሮ አሁን አልምስ ጊቪንግ ላይ በጣም ይሄ ምጽዋት ላይ አባቶች በምን መልኩ እንዳስረዱ ብታዩ በጣም ትደነቃላችሁ። በጣም ነው የምትደነቁት። እና በእመቤታችን ስም ማድረግ ይህንን ምን ማድረግ ነው? አንደኛ ከፍቅር የተነሳ ሰዎችን ማገዝ መርዳት፣ በእመቤታችን ስም መሆኑ ደግሞ የእመቤታችንን ምልጃ ደግሞ እየጠየቅ እመቤታችን እንድታግዝህ እየተማጸንክ ምናምን የምታደርገው ነገር ነው። ይህ በክርስቲያኖች ውስጥ ያለ ፕራክቲስ ነው፣ ልምምድ ነው። እንደዚያ ነው። የድህነት ትምህርታችን ግን ምን ይመስላል ተብለን ከተጠየቀን ቋሚ የሆነው የድህነት አስተምህሯችን የእምነት መግለጫ አያመጡም። ባይዜ ሰዎች ዝም ብሎ የተቆራረጠ ቪዲዮ እያመጡ ብቻ ማጭበርበር ነው ስራቸው። ከማጭበርበር የዘለለ ምንም ነገር የላቸውም። ከታላቅ ይቅርታ ጋር ኦርቶዶክስ የእምነት መግለጫ አላት እንዴ የሚል ሰው አለ እና ታዲያ የለንም እንዴ? እና የዓለም አቀፋዊ ጉባኤቶቹ የማን ናቸው? የእኛ አይደሉም እንዴ? ለምሳሌ ሉትራንን የእምነት መግለጫ አምጣ ብትለው ጉባኤቱን አይጠቅስልህም። ማለትም የኒቂያ ጉባኤ፣ የቁስጥንጥንያ ጉባኤ፣ የኤፌሶን ጉባኤ እያለ እንደዚህ ዓለም አቀፋዊ ጉባኤትን አይደለም የሚጠቅስልህ። የእምነት መግለጫ ስትለው የራሱ የሉተራኖቹን ቡክ ኦፍ ኮንኮርድ ብሎ ይዞ የሚመጣው የዛሬ ባለፈው የተዘጋጀውን ማለት ነው እንጂ ወደ ጥንት ወደኋላ መለስ ብሎ እኮ ዓለም አቀፋዊ ጉባኤቶቹ ናቸው የኛ። እንደዛ እኮ አይደለም የሚለን። ቡክ ኦፍ ኮንኮርድ ላይ እሱ የለም አለ እንዴ? የእኛ ግን ዓለም አቀፋዊ ጉባኤት አሉ። ዓለም አቀፋዊ ሆነ ልክ እንደ ሉትራኖቹ የሆነች ቦታ ላይ ሽጉጥ ያለች የሆነች ቦታ ላይ ተነሳች ብቻ ሳትሆን በነ ማርቲን ከመንዝ ምናምን የተዘጋጀች ፎርሙላ ኦፍ ኮንኮርድ እና ከዛ ቀደም የተዘጋጁ የነ ኦግስበርግ ኮንፌሽን ወይም በራሱ በግለሰቡ በሉተር የተዘጋጀው ላርጅ እና ስሞል ካቴኪዝም እንደዛ አይደለም። ይኛ በግለሰብ የሆነው አይደለም። የሆኑ ጥቂት ሰዎች 3፣ 4፣ 5፣ 6 ሆነው ተሰባስበው የጻፏት ጽሁፍም አይደለችም። ይኛ ዓለም አቀፋዊ ይሆናለን። ኦርቶዶክሶች እኮ የእምነት መግለጫ የላቸውም ይላል አንዳንድ ሰው። እኔ እንደዚህ በጣም ከእውቀት ጽድት ንጽት ያለ ሰው ሳይ በጣም ያስገርም የሆነ እና ጠይቁን ፕሊዝ። ያው እኛ እኮ አለን፣ ኑና ጠይቁን፣ ቻሌንጅ አድርጉ። እንደዚህ ስልም ደግሞ የትዕቢት ንግግርን በመናገር አይደለም። የማላቃቸው ደግሞ ብዙ ነገሮች አሉ። ጌታ ያስተምረኛል፣ መምህራን አሉ፣ ከነሱ እንማራለን እና ክርስቶስ መምህራችን ነው። ደግሞ ወደ እውነት ሁሉ የሚመራውን ቅዱስ መንፈስ ሰጥቶናል። የሰጠን ደግሞ በቤተ ክርስቲያን በኩል ነው። ስለዚህም ከቤተ ክርስቲያን ትምህርትን እንማራለን፣ እየተማርን ደግሞ እንመልሳለን። ግን ጌታ በረዳን ልክ እንመልሳለን። ኑና ጠይቁን። ኦኬ፣ ጌታ በረዳን ልክ እንመልሳለን። ኑና ጠይቁን እና የኒቂያው ጉባኤ ላይ፣ የቁስጥንጥንያው ጉባኤ ላይ፣ የኤፌሶን ጉባኤ ላይ የተነገሩ የተሰጡ ትምህርቶች አሉ። እነሱ መጠየቅ ይቻላል። በአስተምሮ ደረጃ የተሰጡትን ማለት ነው። እሱን መሞገት ይቻላል። እንደ አጠቃላይ የድህነት ትምህርት እና ደግሞ እሱ እንዳለ ሆኖ ይቅርታ እንዴ ኮንሰንሰስ ፓትረምን ደግሞ እንቀበላለን። ኮንሰንሰስ ፓትረም ምንድን ነው? ሁላችሁም ታውቃላችሁ አይደል? ምንድን ነው? አባቶች ሁሉ የተስማሙበት ጥንታውያን አባቶች ማለት ነው፣ ለሐዋርያት ዘመን የቀረቡት
ከራሳቸው ከሐዋርያት የተማሩና ከነሱ ቀጥሎ የመጡ በጥቂት ክፍለ ዘመናት ውስጥ የነበሩ ማለት ነው አባቶች ሁሉ በቋሚነት በየትኛውም አካባቢ ላይ ያሉ አባቶች የተስማሙባቸው ትምህርቶች ለነሱ ለኛ ቋሚ ትምህርታችን መሆን ይችላሉ ማለት እንቀበላቸዋለን። ስለዚህ ምንድነው የድህነት ትምህርታችን ከተባለ ስማውን የድህነት ትምህርታችን የኛ የድህነት ትምህርት ማወቅ ከፈለጋችሁ ማለት ነው ሰው የሚድነው በእግዚአብሔር ነው ብለን እናምናለን። ድህነት ከእግዚአብሔር ነው። መድኃኒት ራሱ እግዚአብሔር ብቻውን ነው። እግዚአብሔር ብቻውን መድኃኒት ነው። ከእርሱ ውጭ መዳኛም እንደሌለን እናምናለን። አስቀድሞም በትንቢተ ኢሳይያስ ላይም እንደተነገረው በሌሎች የብሉይ ኪዳን መጽሐፍት ላይም እንደተነገረው ከኔ ውጭ አዳኝ የለህም ብሎ ራሱ እግዚአብሔርም እንደተናገረው መድኃኒታችንስ አንዱ ራሱ እግዚአብሔር ብቻውን ነው ብለን እናምናለን። የፈጠረን እርሱ ብቻውን ነውና የፈጠረን ራሱ እግዚአብሔር ብቻውን ነውና የሚያድንንም ራሱ እግዚአብሔር ነው እንጂ ሌላ የሚያድንን አካል የለም። የፈጠረን እግዚአብሔር ነው። ይህ እግዚአብሔር ሲፈጥረን ደግሞ ክቡር አድርጎ ፈጥሮ ነበረ። ግን ክቡር ሆኖ የተፈጠረው ያ ሰው አዳም ሳተ። በሳተ ጊዜ አስቀድሞ የነበረውን ያንን ክብሩን አጣ፣ ወደቀ፣ ከእግዚአብሔር ከአባቱ ራቀ። በራቀ ጊዜ እግዚአብሔር ግን ጎበኘው። ስለዚህ ገና በወደቀበት ሰዓት ራሱ እኮ አግኝቶት አዋረው። አዳም ወዴት ነህ ብሎ ይመጣል እግዚአብሔር አምላክ። እንዲህ አይነት አምላክ ነው ያለን እኛ። አይተዋል። አዳም ወደቀ፣ ሳተ፣ ኃጢአትን ሰራ፣ ከዛን ተሸሸገ፣ ራሱን ደበቀ። እንዴት ኮንሽየስ ሆነ? ግን ከእግዚአብሔር መደበቅን እንዴት አሰበው? በነገራቸው ላይ ሙሉ በሙሉ አሁን ሉተራኖቹ እንደሚሉት ነፃ ፈቃዱን አቶ ከሆነና የመንፈሳዊ ነገር ጭራሽ ማሰብ የማይችል ከሆነ እንዴት ከእግዚአብሔር ለመደበቅ እንኳን አሰበ? እንዴት እንደዚህ አይነት ሀሳብ እንዴት በውስጡ እንዴት ኖረ? ማለት ነፃ ፈቃድ ከሌለው በስተቀር ለመንፈሳዊ ነገር ሙሉ በሙሉ ነው የሞተው ብላችሁ እንደምታስተምሩት እንደዛ በፍጹም ሊሆን አይችልም። ከሆነ እንዴት ነው ከእግዚአብሔር ለመደበቅ ራሱ ለመንፈሳዊ ነገር የእግዚአብሔር ነገር እንደዚህ ሊያስብ እንዴት ይቻላል? ስለ እግዚአብሔር ነገር ጭራሽ ሊያስብ ስለማይችል ማለት ነው። በእናንተ አስተምህሩ ሉተርም እንደዚህ ይላል። በነገራችን ላይ ይሄ አንድ ትምህርት አስጨንቆት ነበር። ባለፈው እንዳልኳችሁ እንደው ከተመረጡት ውስጥ ባልሆንስ ብሎ ይጨነቅ ነበረ። ይህ እግዚአብሔር የሚድኑትን አስቀድሞ ወረድ ይወስኗል ብሎ ሲያስተምር ስለነበረ ይህ ነገር በጣም ውስጡ ጭንቀት ፈጠረበት። ሉተርን ካስጨነቁት የመጀመሪያው ትልቁ ጭንቀቱ ይሄ ነው። ከተመረጡት ውስጥ ባልሆንስ? ከዛ በኋላ ግን ለራሱ የሰጠው መልስ ምንድነው? አንደኛ ይሄ የተደበቀውን የእግዚአብሔርን ምክር ማሰብ አያስፈልግም የሚል ሲሆን፣ ሁለተኛው ግን እንደዚህ ብዬ ራሱ እንዳስብ ያደረገኝ ስለተመረጥኩ ስለዳንኩ ነው። ያልዳነ ሰውማ ልቡ የደነደነ ስለሆነ ለምን ይፈራል ባልመረጥስ ብሎ የእግዚአብሔርን ቅጣት ምናምን እያሰበ አይጨነቅም። ልቡ ደንዳና ነው። ኦልሬዲ ያልዳነ ሰው ያልተመረጠ ሰው ብሎ ለራሱ ምላሽን ይሰጣል። ስለዚህ አሁን አዳም ኃጢአትን በሰራ ሰዓት በቃ ሞትን ሞቷል፣ ከጸጋ ተጓሯል። ግን የምርም አሁን እነሱ እንደሚሉት በዛ ደረጃ እግዚአብሔርን ማሰብ የማይችል ከሆነ እንዴት ከእግዚአብሔር ተደበቀ? ኧረ እሱ ብቻ አይደለም፣ የእግዚአብሔር ድምፅ በገነት ይመላለስ ነበር ይልና እግዚአብሔር መጥቶ ደግሞ አዳም ወዴት ነህ ሲል ለእግዚአብሔር ጥሪ ምላሽ ይሰጣል። እግዚአብሔር ተደበቅኩኝ እንዲሆኝ እንዲያውኝ ጨራሽ ከእግዚአብሔር ጋር ንግግርም አለ ከእግዚአብሔር ጋር ንግግር አለ እና እግዚአብሔር ሰው አዳም በበደለ ሰዓት ራሱ ማለት እግዚአብሔርን መበደል ማለት ባይዘ ትልቅ ኃጢአት ነው። በተለይ ለአዳም አስቡት። እንደው በጌታ አዳምን እግዚአብሔር ሲፈጥረው ከሌላው ፍጥረት ሁሉ ለየት አድርጎ እኮ ነው የፈጠረው። ለየት አድርጎ ከመጀመሪያው ፍጥረት ተመልከቱ። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ነው የሚለው። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ብርሃንን ሲፈጥርስ ብርሃን ይሁን አለ፣ ሆነ። ጠፈርን ሲያደርግ ጠፈርን አደረገ። ከዋክብት ይኑሩ ብርሃናት የሚሰጡ የፀሐይ ጨረቃ ሆነ። እሱን በቃ ይሁን አለ ሆነ፣ ይሁን አለ ሆነ፣ ይሁን አለ ሆነ እያለ የሚለው የሚፈጥረው። እንስሳትን ሳይቀር እንስሳትን ፈጠረ ተብሎ ተነገረ። ልክ ሰው ጋር ሲደርስ ፍጥረትን ሁሉ ፈጥሮ መጨረሻ ላይ ነው ሰው የፈጠረውና ልክ ሰው ጋር ሲደርስ ግን እግዚአብሔርም አለ። ከላይ ሲነገርላቸው እንደነበረው አይነት አፈጣጠር አይደለም የተፈጠረው። እኛ እግዚአብሔርም ሰው ይሁን አለ፣ ሰውም ሆነ አይደለም የተባልነው። ምንድን የተባለው? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እንዴት አይነት አፈጣጠር ነው! ሌላውን ፍጥረት ሁሉ ከሰማይ እስከ ምድር እስከ ጠፈር፣ ከጠፈር እስከ ባህር፣ በጠፈር ላይ ካሉ ብርሃናት እስከ ባህር ውስጥ እስካሉት እንስሳትና የተለያዩ ነፍሳት
ምድር ላይ ካሉት እጽዋት እስከ እንስሳቱ ሁሉ ያልተነገረ አንዳች ደስ የሚል የሚማረክ ታላቅ የክብር ንግግርን ለአዳም ተነገረለት፣ ለሰው ተነገረለት። ምን ተብሎ? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን አድርገን እንፍጠር። እስቲ እንፍጠር ብሎ ነው እግዚአብሔር የተነሳው። ያውም በመልካችን እንደ ምሳሌያችን ተብሎ በእግዚአብሔር መልክና ምሳሌ የተፈጠርን። እሱ ብቻ እኮ ደግሞ አይደለም። ሁለተኛው ምዕራፍ ላይ ስትሄዱ ምን ይላል? ሰውን ከምድር አፈር አበጀው ሄድና የሕይወትን ምስትንፋስ በአፍንጫው እፍ አለበት። በስመ አብ! እንዴት አይነት የክብር አፈጣጠር እንደተፈጠረ እና እግዚአብሔር ሰውን እንደዚህ በክብር ፈጠረውና ያውም መጨረሻ ላይ ለምንድነው መጨረሻ ላይ የፈጠረው? ፍጥረት ሁሉ ለሱ ነው። በቃ ፈጠረውና በምድር ላይ የሚንቀሳቀሱን ሁሉ ግዛ አለው። ጭራሽ ገዢም አደረገው። አረ ሰው በዛበት ትንሽ አልከበረም? በጣም ልትሉ ትችላላችሁ። ግን እግዚአብሔር ግን ይህ ነገር አልበዛበትም። ሰውን በጣም ስለሚወድ በቃ ለዚህ ለክብር ስሩ የፈጠረው። በዚህ ራሱ አላበቃም። ወሰዱና ደግሞ የኤደን ገነትን አዘጋጅቶ በምስራቅ በኩል እግዚአብሔር ና አንተ እዚህ ገነት ኑር፣ እዚህ በቃ ገነት ነው ለአንተማ የሚያስፈልግህ። ምንም እኮ አላደረገም አዳም። ምንም ጥሩ ነገር እኮ አልሰራም። ገና ዝም ብሎ ብድግ አድርጎ ገነት ግባ ገነት። ያው አዳም ታያለህ ይህን ገነታ፣ እዚህ ያለውን ሁሉ ብላ፣ እዚህ ካሉ ዛፍ ሁሉ ብላ፣ በቃ ከዚችኛዋ ግን እንዳትበላ። ክፉና ደጉን ከምታስታውቀው ከዚህ ዛፍ ግን እንዳትበላ፣ ሌላ ሁሉ ፈቀድኩልህ ያንተ ነው። ያማል እንደ አዳም እንስሳትን በስማቸው ይጠራቸዋል ምናምን አይሰማም። ትንሽ ደግሞ እግዚአብሔር አዳምን ያየውና ደግሞ ብቸኝነት ደግሞ እንዳይጎዳው ደግሞ ከጎን ደግሞ ሌላ ሴት ይፈጥርለታል። እንዲህ ኧረ በጌታ ስም እግዚአብሔር በጥበብ እኮ ነው ሰውን የፈጠረው። በጣም በጥበብ እጅግ አክብሮ በጣም የደስታ ህይወት እንዲኖር አክብሮ ነው የፈጠረው። አክብሮ የፈጠረው እንዲህ ክቡርንም አዳም እንደዚህ በጣም እንደው የእግዚአብሔር ክብር ማለት የእግዚአብሔርን ክብር በዚህ ደረጃ አግኝቶ እግዚአብሔር በበረከት ላይ በረከት በክብር ላይ ክብር አጎናጽፎት ምናምን አንዲት ነገር ብቻ አዘዘው፣ ይህ ከዚች ዛፍ እንዳትበላ። በበላህ ጊዜ ግን አዳም ሞትን ትሞታለህ። አንዲት ነገር የተከለከለው ያውም ብትመጣ በህይወቱ ላይ ምንም ለውጥ እኮ አታመጣም። ለምንድን ነው የተከለከለው? የተከለከለው ባጭሩ አዳም በእንደዚህ አይነት ሁኔታ ውስጥ ሲኖር አምላክ ደግሞ እንዳለው እንዳይረሳ አይተዋል። የአምላኩን ትእዛዝ ደግሞ ማክበር አለበት። ትእዛዝ ደግሞ የፍቅር መገለጫ ነው። እግዚአብሔር አዳምን ይወደዋል። በጣም ነው የሚወደው የሚያፈቅረው። ይኸው ካደረገለት ነገር ማየት እንችላለን። ሰው ደግሞ ለእግዚአብሔር ያለውን ፍቅሩን የሚያስረዳው በመታዘዝ ነው። ስለዛ አዳም እግዚአብሔርን ዝም ብሎ እንደዚሁ በደመነፍስ እንዲከተሉ ሳይሆን ነፃ ፈቃድ ለአዳም ሰጥቶታልና እግዚአብሔር ያንን ነፃ ፈቃዱን ኤክሰርሳይዝ እንዲያደርግ እንዲተገብረውና በፍቅር እግዚአብሔርን እንዲከተለው ነው። ፍቅር ደግሞ በመታዘዝ ይገለጣል። ጌታችንና መድኃኒታችን ኢየሱስ እንደተናገረው ምን ብሎ የሚወደኝ ቢኖር ምንን ይጠብቃል አለ። እስቲ ጻፉልኝ። የሚወደኝ ቢኖር ምንን ይጠብቃል አለ። ጻፉ እናንተ። ሲጽፉ እናንተ ያው ኮመንት ላይ እዩ፣ የማታውቁ ሰዎች ካላችሁ። ጌታ ኢየሱስ ነው ያለው። የሚወደኝ ቢኖር ምንን ይፈጽማል አለ። ከታች ያው እየጻፉላችሁ ነው። የስ ስለዚህ አሁን ትእዛዝን መፈጸም የፍቅር መገለጫ ነው። ስለዚህ አዳም በፍቅር ከራሱ ከእግዚአብሔር ጋር እንዲኖር እንዲህ አይነት ትእዛዝ ሰጠው። ሳድሊ ግን በሚያሳዝን ሁኔታ ግን አዳም ኃጢአትን አደረገ፣ በደለ። እግዚአብሔር አትንካ ያለውን ነካ። ይህ በጣም የሚያሳዝን አጋጣሚ ማለት ነው። አዳም እንደዛ የሚወደውን አባቱን እግዚአብሔርን አስቀየመ፣ አስከፋ። እግዚአብሔር ልክ እንደኛ የሚቀይም የሚከፋ እንደዚህ አይነት ኢሞሽን አለው እያልኩኝ አይደለም፣ ግን ያው በእኛ አገላለጥ መጽሐፍ ቅዱስን ብዙ ጊዜ ስለሚጠቀም የኛን አገላለጾች ከዛ አንጻር ማለት ነው። እግዚአብሔርን አሳዘነው። በነፃ ፈቃዱ ኃጢአትን ሰራ። አትንካ የተባለውን አትብላ የተባለውን በላ። ታዲያ ግን የእግዚአብሔር ፍርድ ግን አለ። ሞትን ትሞታለህ ተብሏል። የእግዚአብሔር ፍርድ ግዴታ በቃ መምጣት አለበት። ስለዚህ የመጀመሪያው ምንድነው? ሞትን ትሞታለህ የሚል ነው። ይህ ሞት ከእግዚአብሔር በቃ ትርቃለህ፣ ከኔ ትለየኛለህ። አብረኸኝ የምትኖረው በፍቅር ትእዛዙን ጠብቀህ በፍቅር ስትከተለኝ ነው። ያለ ፍቅር አትኖርም ነው። በእግዚአብሔርና በአዳም መካከል ግዴታ ፍቅር መኖር አለበት። ፍቅሩ ደግሞ ከአንድ ሳይድ ብቻ መሆን የለበትም። እግዚአብሔር ሁሉንም ይወዳል፣ ግን አንተም መልሰህ ልትወደው ይገባል። አየው፣ ግዴታ ፍቅሩ ከእግዚአብሔር ብቻ ነው አይደለም።
አንተም መውደድ አለብህ። ስለዛ ዮሐንስ ምን አለ በመልእክቱ? እርሱ አስቀድሞ ወዶናልና እኛም እስቲ እችንም ጻፉልኝ። እርሱ አስቀድሞ ወዶናልና እኛም ምን እንዳለ ኮሜንት ላይ ተመልከቱ ማለት ነው። የማታውቁ ሰዎች ካላችሁ ዛሬ አብረን ነው የምንማማረው። እዚህ ጋር ኦዲየንስ ተኮርተላል። እርሱ አስቀድሞ ወዶናል። በቃ አስቀድሞ የወደደን እግዚአብሔር ነው። እኛ አስቀድመን እግዚአብሔርን ወደነው። እግዚአብሔር ያይንና ወዳችሁኛል፣ በቃ እኔም ልውደዳችሁ አይደለም የሚለው። አስቀድሞ የወደደን እግዚአብሔር ነው። እርሱ አስቀድሞ ወዶናልና እኛም ደግሞ ያው ከታች እየጻፉላችሁ ነው። እንወደዋለን አለቀ። እግዚአብሔር እንወደዋለን። እርሱ ግን አስቀድሞ ወዶናልና። ስለዛ እንደዚህ ነው እንዲኖረን የሚፈለገው። አዳም ግን ይህንን ፍቅሩን በትእዛዙ ሊገልጽ አልቻለም። ወይ ተሳሳተ። በተሳሳተ ጊዜ ነው እግዚአብሔር ተሳስቶ ልክ ሲደበቅ ተሳስቶ ልክ ሲደበቅ ማለት ነው እግዚአብሔር አያስችለውም። ልክ በተደበቅበት በዛው ጠፋ ከዚህ ብሎ እኮ ማባረር ይችላል። ግን አዳም ወዴት ነህ ይላል። እግዚአብሔር እኮ ያውቃል። አንዲት እናት ልጇ አጥፍቶ ማለት ነው ከዛ በኋላ አጥፍቶ የሆነ ቦታ ሲደበቅ ልታቀቁ ትችላለች ጋር እንዳለ የት ነህ እያለች ልትመጣ እንደምትችለው ፈልገው ማለት ነው። ወይም ደግሞ የት እንዳለ ባታቅ ለምሳሌ በሰው ሰውኛ ነው ሰለው ካለ እና አጥፍቷል ተብሎ ወይም ደግሞ አጥፍቶ ልጁ ማለት ነው ብን ብሎ ቢጠፋ ዞር ስትል ባታየው ልጁን እዛ አካባቢ ብታጠው እንዳጠፋ ያ ልጅ እንዳጠፋ ብታውቅ እንኳን በዙሪያዋ እንደሌለ ካወቀችና ምንድነው እንዴት ነው እያጣችሁ እንደሆነ ከተሰማት ሩጣ እንደምትፈልገው የእግዚአብሔር ድምፅ በገነት ውስጥ ይመላለስ ነበረ ተባለ። የእግዚአብሔር ድምፅ በገነት ውስጥ ይመላለስ ነበረ። ልክ እንደዛ ነው። አዳም ወዴት ነህ ብሎ እግዚአብሔር ሲመጣ ነው ያለን። እንዴ እንደዚህ አይነት አምላክ ነው ያለን። አዳም ያው እንግዲህ እንደምታውቁት ነው ኤኒዌይስ። እና በቃ ተባረረ። ግን እግዚአብሔር ለአዳም ተስፋን ይሰጠዋል። በአንተና በሴቲቱ መካከል ይሄ ለእባብን የተናገረው ላይ ማለት ነው። በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ ብሎት የለ አንተ ሳኮናውን ትነድፋለህ፣ እሱ ደግሞ ዘሯ ደግሞ አናትን ይቀጠቀጠዋል ተብሎ ነበር። በቃ በዚህ ውስጥ አዳምን ነፃ ወጣዋለሁ ነው እግዚአብሔር። ያ ሀሳብ አዳምን ብቻ አይደለም የአዳምን ዘር ማለት ነው። ስለዚህ አዳም ወደቀ፣ ከእግዚአብሔር ራቀ። ከአዳም የሚወለዱ ልጆች ሁሉ ራሱን አዳምን ነው የሚመስሉት። ከእግዚአብሔር የራቀው ዓለም ውስጥ ነው የተወለድ ነው። ሞት ያለበት ሞት ግድ የሆነበት ማለት ነው። ሞት ግድ የሆነበት በፈቃዳችን አይደለም የምንሞተው የግዳችንን ነው። ስለዚህ ሞት የግድ የሆነበት ዓለም ውስጥ መወለድ ጀመርን እና በዚህን ጊዜ አማራጭ አተን ስንንከራተት ጋይስ እግዚአብሔር ልጁ ኢየሱስን ላከው። እግዚአብሔር አየን እና እየኳተንን ነው። በቃ ምንም ውድቀት ውስጥ ነን። ማንም ሰው በራሱ ሊድን አልቻለም፣ አይችልምም። ብዙ ነቢያት ተነስተዋል፣ ብዙ ካህናት ተነስተዋል፣ ጥንት ላይ ማለት ነው። ብዙ ነገስታት ተነስተዋል። የእግዚአብሔር ሰዎች የተባሉ ብዙዎች ናቸው፣ ግን አንዳቸውም ራሳቸውን ሊያድኑ አልቻሉ። እግዚአብሔር ግን በምህረቱ ባለጠጋ ስለሆነ በዛ በሞትንበት ሰዓት፣ በወደቅንበት ሰዓት፣ በኃጢአታችን በበደላችን ሙታን በነበርንበት ሰዓት ልጁ ኢየሱስን ላከልን ነው። ከልጁ ከኢየሱስ ጋር ህይወትን ሰጠን ነው እያልን ያለ ነው። አሁን የክርስትና የድነት ትምህርት ነው። የኛ የድነት ትምህርት ቋሚውን ትምህርታችን ከጠየቃችሁን አሁን እየነገርኳችሁ ያሉት ነው። እግዚአብሔር አይቶ በጣም መቅበዝበዛችንን አይቶ እረኛ እንደሌላቸው ልክ ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 9 ላይ ማለት ነው ህዝቡን አየውና አዘነ። እረኛ እንደሌላቸው በጎች ተጥለው አየ። መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው አለ ጌታ ኢየሱስ። እና እግዚአብሔር አየ፣ የእኛን መቅበዝበዝ አየ፣ ተመለከተ እና ደግሞ በጣም ነው የሚወደን። ልክ በግብፅ ላይ እንደነበሩ ማለት ነው። በግብፅ ባርነት ውስጥ አልነበሩ እስራኤላውያን እንደምታስታውሱት። እና እስራኤላውያን በግብፅ ባርነት ውስጥ ሆኖ የመጨረሻ እየተሰቃዩ ነበረ። ማነው ዮሴፍን የማያውቅ ፈርዖን ተነስቶ አንድ ንጉስ ተነስቶ ፈርዖን አስጨንቋቸዋል። በግብፅ ውስጥ እስራኤላውያን እንደዚህ ደም ነው የሚያልባቸው፣ ይፈጉታል፣ አይገልጸውም። በባርነት ታስረው ምንም አማራጭ እንኳን የላቸውም። ያላቸው አማራጭ ጋይዝ በአደገኛ ባርነት ውስጥ እየተሰቃዩ ከሰው ተራ ወጥተው አንዳንድ ጊዜ ጭራሽ ህፃናት ሲወለዱ ወንዶች ሲሆኑ ይገደሉ እየተባለ እየተገደለባቸው እንዲህ አደገኛ የሆነ ሁኔታ ውስጥ ሆነው እግዚአብሔር ባሪያውን ሙሴ ላከላቸው። አየህ ህዝቡን አይረሳም፣ እግዚአብሔር አይረሳም። ባሪያውን ሙሴ ላከላቸውና እኔ አወጣቸዋለሁ አለ በታላላቅ በድንቅ ድንቅ ተአምራት። ከዛ ከግብፅ ባርነት የፈርዖንን እጅ ፈልቅቆ ኃይሉን በፈርዖን ላይ ገልጦ ነፃ ሲያወጣቸው እናያለን። እግዚአብሔር አምላክ አይደለ? አዎ።
አሁን ደግሞ በሐዲስ ኪዳን ሁላችን በኃጢአት ባርነት ውስጥ ሆነን ኃጢአት አለመስራት በማንችልበት ሁኔታ ውስጥ ሆነን ስንወድቅ በሞት ጥላ ስር ሳለን በድንግዝግዝ ጨለማ ውስጥ ወዴት መሄድ እንኳን በማናውቅበት ደረጃ ግራ ተጋብተን ባለንበት ሰዓት ላይ ጋይዝ እግዚአብሔር ልጁን ኢየሱስን ላከልን። ጥንት ላይ ለእስራኤላውያን ባሪያውን ሙሴን፣ ለእኛ እውነተኛውን ሙሴን ላከልን። እውነተኛው ሙሴ ጌታችንና መድኃኒታችን ኢየሱስ ነው። በግብፅ ባርነት ውስጥ የነበሩ እስራኤላውያን እኛ ነን፣ በኃጢአት ባርነት ውስጥ የነበርን። ስለዛ እውነተኛውን ሙሴ ልጁን ኢየሱስን ላከው። ልጁን ኢየሱስ ክርስቶስን ላከልን። ወደ እርሱ የሚማልድ አንዳች እንኳን የለም አጣ ተብሎ ተነግሮ የለ ኢሳያስ ላይ። ስለዚህ የገዛ ክንዱ መድኃኒትን አመጣለት ተባለ። የገዛ ምኑ ክንዱ። በክንድህ ምን ታደርጋለህ? አንዳንድ ስራዎችን ትሰራለህ አይደል? የሆነ ነገርን መስራት ስትፈልግ ክንድህን ትጠቀማለህ። የራቀ ነገር ሲኖር በክንድህ ታቀርባለህ። እግዚአብሔር ዓለምን ሲፈጥር በልጁን የፈጠረው ዓለማትን በፈጠረበት በልጁ ተብሎ እንደተነገረ የእግዚአብሔር ክንድ ጌታ ኢየሱስ ነው። በክንድህ ራቅ ያለውን ሄደህ እንደምታቀርበው ርቀን የነበርነውን እኛን ያቀርበን ዘንድ ክንዱን ኢየሱስን ላከው። ስለዚህ ልጁን ኢየሱስን ማለት ነው። የገዛ ክንዱ መድኃኒትን አመጣለት። ስለዛ ልጁን ኢየሱስን ላከ። ልጁ ኢየሱስ መጥቶ ስለ ሁላችን ሰው ሆነ፣ በጽድቅ ተመላለሰ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተለይቶ ተነሳ። ሐዋርያቱ እያዩት በዓይናቸው ፊት በክብር በምስጋና ከፍ ከፍ እያለ አረገ። በአባቱም ቀኝ ተቀመጠ። ከፍ ከፍ ብሎ ሲያርግ ምንድነው ሲያዩ የነበሩ ሐዋርያትን ደግሞ መላእክታን ተናገሯቸው። ምን ሲሉ? እንዲህ ከፍ ከፍ እያለ ሲያርግ ያያችሁት እርሱ ኢየሱስ ተመልሶ እንዲሁ ደግሞ ይመጣል አላቸው። ስለዛ ጌታ ኢየሱስ አሁን በአብ ቀኝ የተቀመጠው ጌታ ኢየሱስ ተመልሶ ደግሞ ይመጣል። የመጨረሻው ተስፋችን እርሱ ነው። የጌታችንን መምጣት መጠባበቅ፣ ከጌታ ጋር ለዘላለም መኖር የመጨረሻው ተስፋችን፣ በጣም የሚናፍቀን የሚናፈቅ የሆነው ተስፋ ይህ ተስፋ ነው። ከጌታ ኢየሱስ ጋር በቃ ለዘላለም መኖር፣ ለዘላለም ከምንወደው ጌታ ጋር ቢፈቅድልን፣ ምሕረቱን በእኛ ላይ ቢገልጥ፣ ቸርነቱን በደንብ ቢያሳየን እግሩን እየሳምን መኖር፣ የጌታን እግር እየሳሙ መኖር። እንዲህ በጌታ ስም ለዚህ ነገር ከታደልን አለቀ። ይሄ እኮ ነው እና ተስፋችን ጌታ ኢየሱስ ነው። እና ጌታ ኢየሱስ መጥቶ ይህን ሁሉ ነገር ሲሰራልን የሰራው በቃ የመጣው ሰው የሆነ የሞተው ይህን ሁሉ ነገር ያደረገው ለሁሉም ሰው ነው። እግዚአብሔር ዓለምን ያየው የሆነ ነገድን አይደለም፣ የሆነ ዘርን አይደለም፣ የሆነ ቋንቋን አይደለም፣ ዓለምን ሁሉ ነው ያየው። ምክንያቱም የበደለው ወይም ኃጢአተኛ የሆነው ዓለም ሁሉ ነው። ስለዚህ በክርስቶስ የሚያምን ሁሉ እንዲድን እግዚአብሔር ዓለምን እንዲሁ ወዶ ልጁ ኢየሱስን ሰጠ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል ተብሎ እንደተነገረ ነው። ማንን የወደደው? ዓለምን ሁሉ ወደደ። ማን እንዲድን? በልጁ በኢየሱስ የሚያምን ሁሉ እንዲድን። በቃ ይኸው ክንዴን ሰጥቻለሁ፣ ልጄ ኢየሱስን ልኬያለሁ፣ በዚህ በላኩት ልጄ በኩል ሁላችሁ ልጆች ይሁኑ፣ ተመለሱልኝ ደግሞ ብሎ አብ አሁን ይጣራል። አብ እግዚአብሔር አባታችን አብ በልጁ በኩል እየተጣራ ነው። በእርሱ በኩል እኛም ልጆቹ ደግሞ እንድንሆን ማለት ነው በጸጋ። ስለዚህ ምን እያልኳችሁ ነው? ጌታ ኢየሱስ መጥቶ ለዓለም ሁሉ መድኃኒት ሆነ። በዮሐንስ በመልእክቱ የመጀመሪያ መልእክቱ ምዕራፍ 4 ላይ እንደተናገረው እግዚአብሔር ልጁን የዓለም መድኃኒት ይሆን ዘንድ ላከው ተብሎ ተነግሯል። የዓለም መድኃኒት ሆኖ ተገለጠ። ዮሐንስ መጥምቁ ዮሐንስ እንደተናገረው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ተናገረ። ስለዚህ ጌታ ኢየሱስ የዓለም መድኃኒት ነው። የእያንዳንዱ ግለሰብ መድኃኒት ነው። በእርሱ የሚያምን ሁሉ ይህንን መድኃኒት ያገኛል፣ ይድናል። ስለዚህ እኛ የምናምነው ምንድን ነው? አዎ እግዚአብሔር ከእኛ ምንም ነገር ሳያይ ልጁ ኢየሱስን ልኮልናል። ፈቃድ ምናምን የምንለው ራሱ እዚህ ጋር አይደለም። እኛ ታውቃላችሁ አይደል? እኛ መዳን ስለፈለግን እንደው ፈቅደናል እስቲ ላክልን ብለነው አይደለም። በቃ እግዚአብሔር ካለው ፍቅሩ የተነሳ ልጁ ኢየሱስን ቀጥታ እንዲላከው። አሁን ፈቃድ የሚያስፈልገው ከዚህ በኋላ ነው። መቼ? መድኃኒቱ መጣልን። አሁን አሚን እንፈልጋለን። አሁን ከኛ የሚጠበቀው ይሄ ነው። የመጀመሪያው የቱ? መፍቀድ አለብን ለመዳን። እግዚአብሔር ልጁን ኢየሱስን ከላከልን አሚን ብለን ደግሞ እንቀበሏለን፣ እንፈቅዳለን። ለመዳን ከኛ የሚጠበቀው ይሄ ነው። በቃ ፈቃደኛ ሁን። በቃ ለመዳን እግዚአብሔር መጥቶልሃል። ማነው? እግዚአብሔር ልጁ ኢየሱስ ልኮልሃል። የስ ጌታ ኢየሱስ እግዚአብሔር
ልጅ ነው፣ እግዚአብሔር ነው። ከአብ ጋር ግን አንድ አምላክ ነው የምንለው። ግን ደግሞ ኢየሱስ የእግዚአብሔር ልጅ ብቻ አይደለም፣ የሰው ልጅም ነው፣ የእመቤታችን ልጅም ጭምር ነው፣ የወላዲት አምላክ ልጅም ጭምር ነው። ስለዚህ ኢየሱስ እግዚአብሔር ብቻ አይደለም፣ አምላክ ብቻ አይደለም፣ አምላክም ሰውም ነው። አይ እንደዛ ነው። ምክንያቱም እርሱ አንዱ ጌታ ኢየሱስ ራሱ የአብ ልጅ ነው፣ ራሱ ደግሞ የማርያም ልጅም ነው። ስለዛ ራሱ ያው ጌታ ኢየሱስ አምላክም ሰውም ነው፣ አምላክም ሰውም ነው። እና ለማንኛውም ይህ የመጣው መድኃኒት ለሁሉም ስለሆነ ተቀበሉ እየተባለ ነው። ስለዛ ከእኛ አንደኛ ፈቃደኞች መሆን አለብን። ፈቃደኞች ሆነን ማመን አለብን። ይህን የሚያስፈልገው ምን ማድረግ አለብን? የመጀመሪያው ነገር ለመዳን ከእኛ የሚጠበቀው ነገር አምኖ ማነው? ፈቃደኛ ሆኖ ማመን። በራሳችን ምንም ማድረግ ስላቻለን። ሮሚ መልእክት ቅዱስ ጳውሎስ ምን ብሎ ነበር የተናገረው? ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እየሰማችሁ ነው ጋይስ? ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሎታል። ታዲያ ምን ይሁን? እንዴት ነው የሚሻለው? በል ደግሞ መልካም ስራ ይስራን ይጽድቅ አይደለም። መልካም ስራ በመስራት አንጸድቅም። መልካም ስራ በመስራት አይደለም የምንድነው፣ አስቀድመን ማለት ነው። ጸጋው ያስፈልጋል አስቀድሞ። ታዲያ እንዴት ነው ታዲያ? ምን እናድርግ ታዲያ? እንደው ምንድነው የሚያስፈልግ? ጸጋው ያስፈልጋል። ያለ እግዚአብሔር ጸጋ ሰው በመልካም ስራዬ እንዲሁ ድናለሁ ቢል የትዕቢተኛ ነው። ትዕቢተኛ ደግሞ ብቻ አይደለም፣ ቀዳዳ ውሸታም ነው። ውሸታም እንኳን የእግዚአብሔር ጸጋ ሳይሰጠውና የእግዚአብሔር ጸጋ ተሰጥቶት እንኳን ሰው ቀስ በቀስ እያደገ ይሄዳል እንጂ ኃጢአትን አልሰራም የሚል ሰው የለም። የእግዚአብሔር ጸጋ የሌለው ሰው ደግሞ በየዕለቱ በየሰከንዱ ነው ኃጢአትን የሚሰራው። የኃጢአት ደሞዝ ደግሞ ሞት ነው ይለናል ሮሜ 6:23 ላይ። ስለዚህ ምን ያስፈልገናል ከተባለ የእግዚአብሔር ጸጋ። ለዛ ነው ጳውሎስ ምን የሚለው ቀጠል አድርጎ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እንዲያው በጸጋው ይጸድቃሉ። በምን በኩል? በኢየሱስ ክርስቶስ በሆነው ቤዛነት በኩል ማለት እንዲያው በጸጋው የምንጸድቀው ዝም ብሎ እንዲሁ አይደለም። በነገራችን ላይ እንዲሁ በጸጋው ይጸድቃሉ ማለት እንዲሁ ማለት እኛ ምንም ሳንሰራ ማለት ነው። እንዲሁ የሚለው ቃል ለእኛ ነው። እኛ ሳንሰራ መልካም ስራ ሰርተን ደሞዝ ተከፍሎን አይደለም። ይህ ጸጋ መልካም ስራ ሰርተን ለሱ ደሞዝ ተከፍሎን አይደለም። ከዛ አንጻር ነው እንዲሁ የተባለው እንጂ የኢየሱስ ክርስቶስ ቤዛነት ግን አለ። ጸጋው የመጣው ጌታ ኢየሱስ ቤዛ ስለሆነልን ነው። ጸጋው ዝም ብሎ የመጣ አይደለም። ጸጋው ዝም ብሎ የመጣ አይደለም። ጌታ ኢየሱስ ቤዛ ስለሆነልን ነው፣ ስለሞተልን ነው። ለዛ ነው ምን የሚለው ገላትያ ላይ ጳውሎስ የእግዚአብሔርን ጸጋ አልጥልም ይልና ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል። ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞታ። ታዲያ የእግዚአብሔር ጸጋ የመጣው በክርስቶስ ሞት ነው። ጌታ ኢየሱስ ሰው ስለሆነልን ስለሞተልን ስለተነሳ ከፍ ከፍ እያለ ስላረገም ደግሞ ጭምር ነው። ስለዛ እንደዚህ ይላል። አሁን እንዲያው በጸጋው ይጸድቃሉ ተብሏል። ስለዛ እንዲያው በጸጋው ነው የሚጸድቁት። እንዲያው በጸጋው ለመጽደቅ ምንድን ነው ታዲያ ማለት? ዝም ብሎ ራንደም እግዚአብሔር አስቀድሞ የወሰናቸው የተወሰኑ ሰዎች ኖረው እነሱን እየሄደ ሊያጸድቅ ነው ወይስ ምን ይሻላል? እንዴት ነው በጸጋው እንዲያው የምንጸድቀው? አሁን ከኛ የሚጠበቅ ነገር አለ ያልኳቸው እዚህ ላይ ነው። የትኛው? ፈቃደኛ ሆነ ማመን አለብህ። ስታምን ነው፣ በእምነት ነው ይህን ነገር የምታገኘው። ፈቅደ ስታምን ይህንን ታገኛለህ። በእምነት ነው የሚገኘው ይህ ነገር። እንዲያው በጸጋው ካለ በኋላ በእምነት ትላለ እንዲያው እኮ አለ የሚል ሰው አለ። ቀጣዩን ጥቅስ አንብቦ ነው የምንለው እኛ። ቀጣዩ ጥቅስ እንዲህ ይላል። ምንም በመሀል ላይ ምንም ሌላ ጥቅስ የለም። ቀጣዩ ጥቅስ እንደውም ቆይ ራሱን አንብቤ ሊሄድላችሁ። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይልና እርሱንም እግዚአብሔር በእምነት የሚገኝ በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው ይላል። በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ። ስለዛ በእምነት የሚገኘው በቃ አለ። ከአንተ የሚጠበቀው የመጀመሪያው ምንድነው? እምነት ማመን አለብህ። ፈቅደ ማመን አለብህ። እግዚአብሔር ይረዳል። በነገራችን ላይ እንድታምንም እኮ የእግዚአብሔር እርዳታ እኮ አለ። እግዚአብሔር በነገሮች ሁሉ ይረዳናል። በመውጣት በመግባታችን፣ በእያንዳንዱ ነገር፣ በመልካም ነገሮች ሁሉ የሚረዳን እግዚአብሔር እንደሆነ እናምናለን። ስናምን እግዚአብሔር ረድቶን ነው የምናምነው። ከዛ በኋላ ፈቃደኞች ሆነን ማለት ነው ስናምን ጸጋውን ደግሞ ይሰጠናል። በዚህ በጸጋ ውስጥ ደግሞ እየዳን እንሄዳለን። እምነት ብቻ በቃችን አንዴ ካመንን አለቀ በቃ እንደዛስ ነው አይደለም። መጽሐፍ ቅዱሳችን አዎ እምነት ያስፈልጋል ብሎናል። እኛም አሚን ብለን ተቀብለናል። ግን መጽሐፍ ቅዱሳችን ሌላም ነገር ነግሩናል። ስለዛ እኛ ደግሞ ሙሉ መጽሐፍ ቅዱሱን እንቀበላለን። ምን ይላል? አምነህ መጠመቅ አለብህ ይላል።
አሁን የደህንነታችን ቋሚ የሆነ የደህንነታችንን ትምህርት እየነገርኳችሁ ያሉት ጨርሻለሁ። እሺ ካሁን ባለ 3 ደቂቃ ብቻ 2 ደቂቃ በእውነቱን ለመናገር 2 ደቂቃ ምን አልኳችሁ? የስ አምነናል። አዎ ማመን ግዴታ ነው፣ በእምነት የሚገኝ ብሏል። ይህንን ስለ እምነት ብዙ ትኩረት ሰጥቼ አልነግራችሁም፣ ምክንያቱም ሁሉም ሰው ያውቀዋል። በጣም በርካታ የሆኑ የመጽሐፍ ቅዱስ ክፍሎችንም ማንሳት እንችላለን። እውነቱን ለመናገር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዱታል የተባለው ማን እንዲድን ወይም ደግሞ ማን የዘላለም ሕይወት እንዲኖረው? በእርሱ የሚያምን በልጁ በኢየሱስ በሚያምን። እዛው ጋር ባይዜ ይህ ዮሐንስ 3:16 ላይ ነው። ከፍ ብላችሁ ቁጥር 14 ጀምራችሁ ስትናገሩ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ደግሞ ይሰቀል ዘንድ ይገባዋል ይላል። በእርሱ የሚያምን ሁሉ ይድን ዘንድ ይላል። እዛው ጋር የተሰቀለውን ኢየሱስን የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው ማለት ነው። የተሰቀለውን ኢየሱስን የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ። ስለዛ እምነት ግድ ነው፣ መሰረት ነው። የመጀመሪያው ነገር እምነት ነው። ስለዛ ያመነው ሰው ምንድን ነው የሚያምነው? የእግዚአብሔርን ቃል አይደል? ያው የእግዚአብሔርን ቃል ሰምቶ ምናምን በእግዚአብሔር ያምናል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው እንዲል። ስለዚህ ይሰማና ትክክለኛውን ትምህርት ግን እዚህ ጋር መረሳት የሌለበት ነገር ሁሉን ነገር አሁን እዚህ ጋር ማስረዳት ስለማልችል ጊዜም ስለሚጠበን ሰውየው ሰምቶ ማመን ያለበት የስተት ትምህርትን ሰምቶ ካመነ አይድንም። የሚያድነው እምነት የሚመሰረተው በእውነተኛው በትክክለኛው ትምህርት ላይ ነው። ስላሴ ውሸት ነው ብሎ አንድ የኦን ልጅ አስተማሪ መጥቶ ኢየሱስ ብቻ ብሎ አስተምሮ አሜን ብለህ ብትቀበል አምናሃል እኮ፣ ግን ያ እምነት ግን አያድንም፣ ጭራሽ ይገድልሃል። ስለዛ የሚያድነው እምነት የራሱን የቻሉ መስፈርቶች አሉት። የመጀመሪያው በእውነተኛው ትምህርት ላይ መመስረት አለበት። እውነተኛውን ትምህርት ትሰማለህ፣ ታምናለህ፣ ከዛን ታምንና ትጠመቃለህ። አየህ፣ ለመዳን ግዴታ ነው እምነት። ከዛን ትጠመቃለህ። ስትጠመቅ ዳግም ትወለዳለህ ወይም ትድናለህ። ጌታ ኢየሱስን ይህንን የሚያስተማርን ጥምቀቱንም እንግዲህ ምንም ማድረግ አንችልም። እኛ ለመጽሐፍ ቅዱስ በተቻለን አቅም ታማኞች ነን። መጽሐፍ ቅዱስም የኛ ነው። ለመጽሐፍ ቅዱስም እጅግ ታማኝ ስለሆነ ይህንን አንክድም። ጥምቀት ለኃጢአት ስርየት ነው፣ ጥምቀት ለድህነት ነው ብሎ መጽሐፍ ቅዱስ ከነገረን እምነትንም ጥምቀትንም እንይዛለን። አንዱን ይዘን አንዱን አንጠልጥለን አንዱ ግን አንተውም። እኛ የሚመቸንን እያያዝን እኛ የማይመቸንን በፍጹም አንተውም። ስለዛ ምን የቱ ጋር ነው የተባለው? ለምሳሌ ጌታችንና መድኃኒታችን ኢየሱስ በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ምን አለ? እንግዲህ ሂዱ፣ ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ስበኩ ይልና ያመነ የተጠመቀም ይድናል። ኦኬ፣ ያመነም የተጠመቀም ይድናል። ያመነ የተጠመቀም ይድናል። ወንጌልን ሰምቶ ከምንድን ነው የሚድነው? በመጀመሪያ ደረጃ ወደ ዓለም ነው የተባለው። ወደ ዓለም ነው የሚኬደው። ልክ ከዛ ለፍጥረት ሁሉ ወንጌል ይሰበካል። ከዛ ወንጌል የሚሰበከው በሞት ውስጥ ላለው ዓለም ነው። ከዛ ከሞት ውስጥ ነው ድህነት ያለው። አሁን ከዛ ከሞት ውስጥ ለመዳን ሰውየው ምን ማድረግ አለበት ከተባለ መጀመሪያ ይሰማል። ወንጌልን ስበኩ፣ ያመነ የተጠመቀም ይድናል ስለሚል ሰውየው ይሰማና ማመን አለበት ለመዳን። አምኖ መጠመቅ አለበት፣ ያኔ ይድናል። ያመነ የተጠመቀም ይድናል። አለቀ። ያላመነስ ልክ ወንጌል ሲሰበክለት አላምንም ካለ አላምንም ያለ ሰው አይጠመቅም አይደል? አይጠመቅም፣ ይፈረድበታል። ያላመነ ግን ይፈረድበታል። ምክንያቱም አላምንም ብሎ ወደዛ የእግዚአብሔርን ጸጋ ወደሚቀበልበት ወደ ጥምቀት ሊመጣ ስላልቻለ። የእግዚአብሔርን ጸጋ በጥምቀት ውስጥ እንቀበላለን፣ ግን አምነን ነው ሄደን በእምነት ሆነን ነው ሄደን የምንቀበል የእግዚአብሔርን ጸጋ በዛ በጥምቀት ውስጥ። ግን ሰው አላምንም ሊል ይችላል። አይተዋል። አላምንም ሊል ይችላል። ካላመነ ወደ ጥምቀት አይሄድም። ስለዚህ ድህነትን ሊያገኝ አይችልም። የሚድነው ግን ምን ያደረገ ነው? ለመዳን ግን ምን ማድረግ አለበት? እንዳትረሱ። ለመዳን ምን ማድረግ አለበት? ያመነ የተጠመቀም ይድናል። አለቀ። በፕሮቴስታንት ውስጥ አይታመንም። በአብዛኛው ፕሮቴስታንት ውስጥ እስቲ ያው እነሱ አሁን ስለሌሉ ስለነሱ አልበልና ብቻ ግን በቃ የኛን ትምህርት ብቻ ነው መናገር የሚችለው። ያመነ የተጠመቀም ይድናል። አለቀ። አይተዋል። ልክ በሐዋርያት ሥራ ምዕራፍ 2 ላይ እንደምናስታውሰው እንግዲህ ምን እንደተባለው ነው። ጴጥሮስ የመጀመሪያውን ስብከት ያቀርባል። ስብከትን ያቀርብና ይሰበካል። ከዛ በኋላ ልባቸው ተነካ። ይህንን ነገር የሚሰሙት ሰዎች ማለት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ልባቸውም ተነክቶ እንግዲህ ወንድሞች ወይ ምን እናድርግ ሲሉ እናያለን። ምን እናድርግ? ልባቸው ተነክቶ ነው የሚለው። ልባቸው ተነካ ማለት ኦልሬዲ አምነዋል ማለት ነው። እንግዲህ ልብህ ተነክቶ ሳታምን ዝም ብለህ ነገርየውን ሰምተህ ሳታምንበት ልብህ ሊነካ አይችልም። በቃ ኦልሬዲ ልብህ ተነክቷል፣ አምነኸዋል ነገርየውን። ስለ ጴጥሮስ ምን አላቸው? ኦኬ አምናችኋል፣ እንግዲያውስ ጸድቃችኋል፣ ቻው
አኖ አላለም። እንዲህ የሚባል ትምህርት የለም። አምናችኋል፣ በቃ የኃጢአትን ስርየትን አግኝታችኋል በሉ። ደግሞ እስቲ የታዘዘ ስርዓት አለ ጥምቀት፣ እሱን ደግሞ ፈጽሙ። የጌታ ትእዛዝ ስለሆነ ፕላስ ደግሞ የኃጢአት ስርየትን ኦልሬዲ አግኝታችኋል፣ ግን ያንን የኃጢአት ስርየትን እንዳገኛችሁ ለማሳየት ተጠመቁ አይልም። የሚለው ምንድን ነው? እያንዳንዳችሁ ንስሐ ግቡ፣ እያንዳንዳችሁም ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ። ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ። ተጠመቁ ኃጢአታችሁ ይሰረይ ዘንድ። ልባቸው ለተነካ ሰዎች ነው ይሄ ነገር የተናገረው። ኦልሬዲ ላመኑ ሰዎች ነው። የኃጢአት ስርየት ግን በጥምቀት ውስጥ ነው። ያለ ጥምቀት የኃጢአት ስርየት የት አለ እንዴ? አንተ ዝም ብለህ እኮ ጳውሎስን ማየት እኮ ነው። እኔ ጳውሎስን እዩት። ጳውሎስ የሐዲስ ኪዳንን ከግማሽ በላይ የሚሆን የጻፈ ነው። ወደ 14 መልእክታትን ጽፏል። እና ይህ ጳውሎስ ወደ ክርስትና ሲመጣ በምን መልኩ ነበር የመጣው? ጌታችን ኢየሱስ እኮ ቀጥታ አግኝቶታል። ጳውሎስን ቀጥታ አግኝቶታል። ሳውል ስለምን ታሳድደኛለህ ብሎ ጠይቆት ነበረ። ማነህ እንደው አንተ ጌታ ሆይ ብሎ ሲጠይቅ ጳውሎስ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል ሲለው እንግዲህ ጌታ ሆይ ምን ላደርጋለህ? ያን አይተዋል ጳውሎስ። ወደ ከተማው ግባ አለው እና ልታደርግ የሚገባህን ነገር በዛ ይነግሩሃል አለው። ጳውሎስ ገባ። ሐዋርያት ሥራ ምዕራፍ 22 ላይ ይህ ታሪክ አለ። ቁጥር 16 ላይ ምን ይላል? ሐናንያ ጳውሎስ ምንድን ነው ያለው? አሁን ስለምን ትዘገያለህ? ተነስ፣ ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። ጳውሎስ ራሱ ከኃጢአቱ ታጥቦ የመጣው በጥምቀት ነው። ጌታ ኢየሱስን ባገኘው ቅጽበት እዛ የኃጢአት ስርየትን ራሱ አላገኝም። አይገርም? ከመጠመቁ 2 ሰከንድ በፊት የኃጢአት ስርየትን እንኳን አላገኝም። ከመጠመቁ 2 ሰከንድ በፊት በምን አወቅ አክሊል? ይኸው ምን ስላለ ሐናንያ አሁንስ ለምን ትዘገያለህ? ተነስ፣ ስሙን እየጠራ ምን ተጠመቅ፣ ከኃጢአትህም ታጠብ። የኃጢአት እጥበቱ የመጣው እዚህ ጋር ነው፣ በጥምቀት ውስጥ ነው። ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ። ስለዚህ አሁን እኛ መጽሐፍ ቅዱስን ስንቀበል በምልአት ነው የምንቀበለው። የሆነች ነገርን ፒክ እያደረግን እኛ ሲመቸን እንወስድና ሌላውን ግን አይ እሱ እንኳን ተውት፣ እሱ እንኳን ወደዛ አድርገው እንደዛ እኛ አንቀበልም። መጽሐፍ ቅዱስን በምልአት ነው የምንቀበለው። የመጽሐፍ ቅዱስ አማኞች ነን። መጽሐፍ ቅዱስም የኛል የቤተ ክርስቲያን ነው። መጽሐፍ ቅዱሳችንን በደንብ ነው የምንቀበለው። ስለዚህም ጌታ ኢየሱስ ዳግም ልደት ያለው በዛ በጥምቀት ውስጥ ነው እና እግዚአብሔር ሰዎችን ዳግም የሚወልደው በጥምቀት ውስጥ ነው እና ጌታ ኢየሱስ ምን ብሎ ተናገረ ለኒቆዲሞስ? እውነት እውነት እልሃለሁ፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ማለት ነው። እውነት እውነት እልሃለሁ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ከምን ካልተወለደ? ከውሃ እና ከመንፈስ። ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ያለ ጥምቀት ወደ እግዚአብሔር መንግስት ሊገባ አይቻልም ከተባለ አሁን ጌታችን ከእኛ በኩል መፈጸም ያለብንን ነገር ከነገረን እሱን እናደርጋለን። ማመን አለብን። የስ በቃ አለቀ። ፈቃደኞች መሆን አለብን። የስ መጠመቅ አለብን። የስ ይህን ነገር አይተናል። በፈቃዳችን ማመን አለብን፣ መጠመቅ አለብን። ሌላ ለድህነት የሚያስፈልግ ነገር አለ አክሊል? አዎ አለ። መጽሐፍ ቅዱስ የሚናገረው ምን? ቅዱስ ምስጢር፣ ቅዱስ ቁርባን። ቅዱስ ቁርባንን መጽሐፍ ቅዱስ እንደዛ ይላል እንዴ? አዎ ይላል። ማለት በጣም ግልጽ በሆነ ደረጃ ነው የሚናገረው ስለ ቅዱስ ቁርባን። ምን አለ ደግሞ እስቲ ንገረን ካላችሁ ሳላበዛው 1 ደቂቃችን 30 ሰከንድ ሀሳቡን ብቻ ነገራቸው። በቅርቡ በጣም በስፋትም ስለሄድንበት ለምሳሌ ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 6 ላይ እንደተናገረው ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ሲል እናያለን። ይሄ በጣም አደገኛ ቃል እኮ ነው። ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም። አለቀ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። የዘላለም ሕይወት አለው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል። በቃ እንግዲህ ለዘላለም ሕይወት የጌታ ስጋና ደም ያስፈልጋል። አሜን አሜን። ጌታ ኢየሱስ እንቀበላለን። ስጋዬን ደሜን ያለው የራሱ የኢየሱስ ስጋና ደም ነው። ይህንን በቃል ያስተማራቸውን ደግሞ ፕራክቲካሊ የት አስተማራቸው? የፋሲካ ሰሞን ላይ ማለት ነው። ምን አድርጎ? ህብስትን አነሳ፣ ይኸው ስጋዬ አለ። ጽዋን አንሳ፣ ይኸው ደሜ አለ። እንዴት ነው የክርስቶስ ስጋና ደም የሚበላው ከተባለ ስጋውን የሰጠን በምን ፎርም ነው? በህብስት ፎርም፣ በህብስት መልክ።
አየው ያ ህብስታን የጌታ ስጋ ነው። በምን መልኩ እንደሆነ መጽሐፍ ቅዱስ ላይ ካልተብራራ አናብራራ። ተብራርቷል መጽሐፍ ቅዱስ ላይ አልተብራራም። ካልተብራራ አየው እኛ መጽሐፍ ቅዱስን በጣም ስለምንቀበል መጽሐፍ ቅዱስ ያላብራራውን አባቶች በዛ ደረጃ ያላብራሩትን ነገር አናብራራም። እንዴት እንደሆነ እንደዚህ እንደዛ በጣም ብዙ እዛ ውስጥ አንገባም። ግን አንድ ነገር ግን 101% እርግጠኛ ሆኜ ይህንን አውቃለሁ። ሁላችንም ክርስቲያኖች ይህንን 101% እርግጠኛ ሆነን እናውቃለን። ያም ያ ህብስት የጌታ ስጋ እንደሆነ። ምክንያቱም ጌታ ኢየሱስ ይኸው ስጋዬ ብሏል። ይህ ስጋዬ ነው ነው ያለው። ይህ ስጋዬ ነው ብሎ ህብስትን ሰጠ። ስለዛ ስጋውን በህብስት መልክ ደሙን በወይን መልክ በጽዋ መልክ ሰጥቷል። አሁንም ድረስ የምንጠቀመው ለጌታ ስጋና ደም ህብስትና ወይን ነው። እናመሰግናለን፣ እንጸልያለን ምናምን። ከዛስ በህብስትና በወይን መልክ አሁንም ሄዳችሁ የጌታን ስጋና ደም ትካፈላላችሁ። ከዚህ መራቅ የለብንም ማለት ነው አይደል? በህብስት አሁን እዛ ቅዳሴ ላይ እሱን ነው በህብስትና በወይን መልክ የምንካፈለው። እውነተኛ የራሱን የኢየሱስን ስጋና ደም ነው። ጌታ ነው ይህ ስጋዬ ነው ይህ ደሜ ነው ካለ አለ ነው አለቀ። ከዛ ደግሞ ጌታችን ምን አለ? ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ህይወት የላችሁም። እኔ አንዳንድ ጊዜ ከቅዱስ ቁርባን ስንርቅ ማለት ነው ጋይስ የምር የሆነ በቃ እንደ አደገኛ እንደ ጀግና ራሳችን የምናይ የሚመስለኝ የሆነ የትህትና ብቻ አይመስልም። ኧረ እንደው እንዴት ይማል ያልገባም ለዚህ ነገር እንደዛ አይደለም። ትዕቢተኝነት ነው፣ በጣም አደገኛ ትዕቢተኝነት። ከጌታ ስጋና ደም የማንካፈል ሰዎች እንደኛ ትዕቢተኛ ማንም ያለ አይመስለኝም። እንዴ ኢየሱስ እኮ ነው የተናገረው። ቆይ ከሁለት አንዱ ነው፣ ወይ ትዕቢተኞች ነን ወይም ደግሞ ህይወትን አንፈልግም ጭራሽ። ከጌታ ጋር መኖሩ ምንም አንፈልጉም ጭራሹ። ከሁለት አንዱ ነው የሚሆን። እንዴ እሺ ቆይ በጣም ደግሞ ውስጣችሁ ጭንቀት እንዳይፈጠር እርግጥ ነው የስጋ ነገርም ደግሞ አሸንፎ ሊሆን ይችላል። የስጋ ድካም ደግሞ አሸንፎን ምናምን ነገር ያው እንደው ባለማወቅ የለም እንደው አንድ ጊዜ ጌታ ኢየሱስ ላይ ነው መሆን ያለበት። ኢየሱስ ክርስቶስ ደግሞ ጋይስ ከኃጢአት ኃይል አርነት አውጥቶናል። አሁንም ኃጢአት እንዳይበረታታበት ኃይል የሚሆነን እርሱ ነው። ስለዛ ጌታችን ኢየሱስን እያሰብን እንቁረብ እንዳልኳችሁ። ግን ስለዛ አሁን ማንም ሰው ኃጢአትን ማድረግ አይቻልም። ግን ብታደርጉ ግን ተስፋ እንደሌላችሁ አይደላችሁም። ከዚህ በፊት አውርተናል። ዮሐንስም ብሏል ልጆች ወይ ማንም ኃጢአትን እንዳያደርግ እጽፍላችኋለሁ፣ ኃጢአትን እንዳታደርጉ እጽፍላችኋለሁ ይልና ማንም ኃጢአትን ቢያደርግ ግን ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው ይላል። እርሱም የኃጢአታችን ማስተሰረያ ነው። የኃጢአታችን ብቻ ደግሞ አይደለም የዓለም ሁሉ ኃጢአት እንጂ አለ። ስለዚ ከአብ ዘንድ ጠበቃ አለን፣ እርሱም ጌታ ኢየሱስ ነው። ምን ማለት ነው? ልክ ኃጢአት ስትሰሩ ይቅር በላቸው አባቱ ይላል ማለት ነው። እንደዛ እያልኩኝ አይደለም። ከአብ ዘንድ ያለን ጠበቃ የኃጢአታችን ማስተሰረያ ነው፣ እርሱም የዓለም ሁሉ እንጂ ተብሎ እንደተነገረው ለዓለም ሁሉ የሚሆን ደምን አፍስሷል ጌታ ኢየሱስ በመስቀል ላይ ውሎልናል። ስለዚህ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ በዚህ በአንደኛ ዮሐንስ መልእክት ምዕራፍ 1 ላይ እንደተነገሩ ቁጥር 6 እና 7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ስለሚያነጻ ንስሐ መግባት ብቻ ነው የሚጠበቅብን። እዛው ጋር እኮ ዮሐንስ ነግሮናል። ከላይ ከፍ ብሎ በኃጢአታችን ብንናዘዝ ብሎ አይደል የተናገረው? ከኃጢአታችን ሊያነጻል ከዓመፃችን ሁሉ ሊያጸድቀን የታመነ ጻድቅ ነው ይላል። ስለዚህ ንስሐ መግባት። ስለዚህ ክርስቶስ ደሙን አፍስሶልናል። በቃ በክርስቶስ ደም እንታጠባለን። የክርስቶስ ደም ሁሌም ነው እያጠበን የሚኖረው። ሕያው ነው የክርስቶስ ስራው ማለት ነው፣ ወይም ራሱ ጌታችን ኢየሱስ ማለት ነው። ስለዛ ንስሐ በገባን ቁጥር ሁሌም እንነጻለን። ንስሐ ገብተን ቅዱስ ቁርባን በተቀበልን ቁጥር ማለት ነው። ስለዛ ኃጢአት ብትሰሩም ይሄ የሆነ እግዚአብሔርን በጣም በዛ ደረጃ እንደው በቃ እነዚህማ ኃጢአት ሰርተዋል ጠፉ የሚያስብል አይደለም፣ እንደዛ የሚላችሁ አይደለም። ስለዛ ከቅዱስ ቁርባን ተካፈሉ። በጣም በቃ አደገኛ ችግር ውስጥ ያለ ሰው ብትሆን፣ ሱስ ውስጥ በጣም አደገኛ ሱስ ውስጥ ብትሆን፣ የፈለግከው አይነት ሱስ ይሁን፣ የጫት ሱስ ይሁን፣ የመጠጥ የጭሰት ምናምን ሴክሹዋል ነገር የዝሙት ኃጢአት፣ የፖርኖግራፊ፣ የማስተርቤሽን የምናምን እንደነዚህ አይነት ሱሶች ውስጥ ልትሆን ትችላለህ። እንደዚህ አይነት ሱሶች ውስጥ ሆነ የመጀመሪያው ለእንደዚህ አይነት ሰዎች ልናገር የምንችለው አንደኛ የእግዚአብሔርን ቃል ያንበቡ እና ውስጣቸው ፍላጎቱ ይኖር ለመውጣት ከእንደዚህ አይነት ነገር። ኃጢአት ውስጥ እንዳላችሁ ብቻ ወቁ መጀመሪያ እና ልክ መጀመሪያ ኃጢአት ውስጥ እንዳላችሁ አስቡ። ኃጢአት ውስጥ እንዳላችሁ ይህ ኃጢአት እንደሆነ ማለት እመኑ። ከዛ ከዚህ ኃጢአት ደግሞ ወጥታችሁ ከእግዚአብሔር ጋር መኖርን ፈልጉ፣ እሹ። እንደዚህ አይነት ስሜት ካላችሁ አሁን በቃ ሱሱ እንደው የያዘኝ እንጂ እኔ ከአባቴ ጋር መኖርማ አፈልግ ነበረ የሚል አይነት እንደዚህ አይነት ፍላጎት ውስጥ ካላችሁ እንግዲያውስ ቀጥታ ሂዱ፣ ንስሐ ግቡበት። ከዛ በኋላ ሱስ ውስጥ እኮ ናቸው።
ንስሐ ገብታችሁ ቅዱስ ቁርባን ተቀበሉ። እስቲ ማን ነው ቅዱስ ቁርባን ለሱሰኛ አንሰጥም የሚል? እንደዚህ ደፋር አለ? እንደዚህ ፈሪሳዊ ይኖራል? ካለ እሱ ፈሪሳዊ ይሆናል። እናንተ በትህትና አዎ ለእኔማ አይገባም ቅዱስ ቁርባን እውነት ነው ለማናችንም አይገባም። ስለዚህ እናንተም በፍጹም ልባችሁ ናችሁ አዎ የጌታዬ ስጋና ደም ለእኔ በፍጹም አይገባም፣ ግን ጌታ ግን ያድነኛል። በዚህ በቅዱስ ቁርባን ውስጥ እግዚአብሔር የሚሰጠኝ አባቴ የሚሰጠኝ ጸጋ አለ። ያ ጸጋ ከዚህ ሱስ ውስጥ ያወጣኛል ብዬ ስለማምን ከዚህ ሱስ ውስጥ ለመውጣት ደግሞ ጌታ ስለሚያስፈልገኝ እርሱን የምቀበልበት ራሱን ጋብዞኛል። በዚህ በቅዱስ ቁርባን ውስጥ ጌታዬን ደግሞ ወደ ህይወቴ ውስጥ እፈልገዋለሁ። ስለዚህም እሱን ይዤ ክርስቶስን ይዤ ከዚህ ሱስ ውስጥ እወጣለሁ ብላችሁ ተነሱ። ከሱስ ውስጥ የሚያስወጣው አደገኛ ኃጢአቶች ውስጥ ነቅሎ የሚያወጣችሁ ቅዱስ ቁርባን ነው እንዴ። እና ከእንደነዚህ አይነት አደገኛ ኃጢአቶች ውስጥ በራሴ ነፃ ወጥቼ ከዛ በኋላ ወደ ቅዱስ ቁርባን እመጣለሁ ነው? እንደዛ ከሆነ ቅዱስ ቁርባን ምን ይሰራልሃል? ምን ይጠቅምሃል? ቅዱስ ቁርባን ምንድን ነው የሚጠቅመን? በራስህ ከእንደዚህ አይነት ኃጢአት ነፃ መውጣት የምትችል ከሆነ ከዛ በኋላ ደግሞ የማትመለስበት ከሆነ ማለት የሆነ ታተረህ እኮ እንትን ልትል ትችላለህ። ከሆነ ሱስ ውስጥ እኮ ልትወጣ ትችላለህ። ግን እመነኝ ሌሎች ኃጢአቶች ደግሞ ይይዙሃል። ሁሌም አጥር ሆኖ ይይዛል። ወደ እግዚአብሔር ከፍ እንዳትል ያደርጋል። ስለዛ ቅዱስ ቁርባን ለሁሉም ለኃጢአተኞች ሁሉ የተሰጠ ነው። ለኃጢአተኞች ሁሉ የተሰጠ ነው። በተቻለን አቅም ከቅዱስ ሚስጥር እንካፈል እናንተ ሰዎች። ዋናው ነገር ግን እግዚአብሔርን እንፈልገው፣ ንስሐ እንግባ ምናምን በቃ እንደዛ ነው። ከዛ በኋላ ኃጢአት ብትሰሩ ድጋሚ ወደዛ ሱሳችሁ ተመልሳችሁ የሆነ ተሰናክላችሁ ብትወድቁ ጊዜ ሳትሰጡት የዛነች በዛችሁ ቅጽበት ቶሎ ብላችሁ ደግሞ ተነስታችሁ ሂዱ። በቃ አባታችሁ ጋር የሮጣችሁ ሄዳችሁ አዎ እንዲህ በደልኩኝ፣ ጌታዬን አሳዘንኩት፣ ስለዛ ወደ ጌታ ንስሐ መግባት አባታችሁ ጋር ሄዳችሁ ማለት ንስሐ አባት ይዛችሁ፣ ስለዚህ ንስሐ ትገባላችሁ። አሁን ከዛን እዛው ትቀበላላችሁ ቅዱስ ቁርባን። አይተዋል። ምንም መፎረሽ የለም። ከዛን ቀስ በቀስ በዚህ ውስጥ ልክ እንደ ህፃን ልጅ እየወደክ እየተነሳ ቤተሰቦች ደግሞ ቶሎ ምግብን ያበሉ የለ ምግብን የምትበላ ህፃን ልጅ ከሆንክ አንድ ህፃን ልጅ ምግብን በስነስርዓት የሚመገብ ከሆነ ይወድቃል፣ ይነሳል። ገና ለገና ምግብ በልተሃልና ለምን ወደክ አይባልም። ቀስ በቀስ ነው የሚያደርገው። እየወደቀ እየተነሳ ኢቭን ሲወድቅ ሊደማ ራሱ ይችላል። ደሙን እየጠረገ ከላዩ ላይ እየተቀረፈለት ቁስል ሳይዝ በሰውነቱ ላይ ብዙ ጊዜ ማለት ነው። ቀስ በቀስ እያደገ ይሄዳል። እናንተም በመንፈሳዊ ህይወታችሁ እንደዚህ ነው። እኛም ማለት ነው ምግባችንን እንበላለን። ይህ የህይወት እንጀራ የህይወት ምግብ ደግሞ ጌታ ኢየሱስ የሚሰጠን ነው። የሰው ልጅ የሚሰጣችሁ ተብሎ እንደተነገረው ነው። እርሱም ቅዱስ ቁርባን ነው። እሱን እየተቀበልን በመንፈሳዊ ህይወታችን እየወደቅንም እየተነሳን ቀስ በቀስ በመንፈሳዊ ህይወታችን እያደግን እንሄዳለን እና በመንፈሳዊ ህይወታችን ስንወድቅ በጣም አጓጉል አወዳደቅ ልንወድቅ እንችላለን። አንዳንዴ ግን እንደዛም ቢሆን ግን ወላጃችን እግዚአብሔር አለልን። እርሱ መቶ ቆሻሻችንን ጠረግ እያደረገ ደማችንን የፈሰውን ደም እየጠረገ እሽግ እያደረገ ድጋሚ ለጥንካሬያችን እንዲሆን ጥግን እንዲያደርገን ደግሞ እዚህ ተሰብረ እንዳትቀር ጥግን እንዲያደርገን ደግሞ ጥሩን መልካሙን ምግብ የህይወት የሆነውን ምግብ እየሰጠን ቀስ በቀስ እንድናደርግ ያደርገናል። እንዴ ትልቅ የሆነ ወላጅ ያለን እግዚአብሔር አባታችን ነው። እግዚአብሔር እናታችን ነው። እግዚአብሔር በሁሉ ነገር የቅርባችን ነው። እንዲህ ተንከባክቦ ነው የሚያሳድገን። ስለዛ ይሄ ከዚህ ምግብ መራቅ የለብንም። ቀስ በቀስ ነው የሚታደገው። ኃጢአት ልንሰራ እንችላለን። በቃ ይሄ ያለ ነው ማለት ሁሉም ሰው ጋር ያለ ነው። አትፍሩ እና በእኛ ዘመን እኔ በተደጋጋሚ ነው ያልኩት እና ወደፊትም በተደጋጋሚ የምለው ይመስለኛል። በእኛ ዘመን ይህንን ነገር ማየት አለብን። ክርስቲያኖች ሁላችን ኃጢአትን የምንጸየፍ ኃጢአትን ብንሰራ እንኳን በቃ ስጋነንና አፈርነንና ተቸግረን ወድቀን ሊሆን ይችላል እንጂ ኃጢአትን የምንጸየፍ ቅዱስ ቁርባንን በጣም የምንወድ ጌታ ኢየሱስን እጅግ የምንወደው ስለዚህም ይሄ ካቴድራሎቻችን ሁሉ በየሰፈሩ ያሉት አድባራት ሁሉ በወጣት ቆራቢያን ተሞልተው ማየት አለብን በእኛ ዘመን። ለዚህ ደግሞ እኛንን የመጀመሪያዎቹ እኛ መቁረብ መጀመር አለብን። ስለዛ እንደዛ እናድርግ ይገባል እና ለድህነት ያው ጌታችን ኢየሱስ እንደተናገረው የጌታ ስጋና ደም የግድ ያስፈልጋል። ስለዛ ከቅዱስ ቁርባን የተካፈላችሁ አሁን የመጨረሻው የሚያስፈልገው ነገር በቃ ክርስቶስን መስላችሁ መኖር ነው። ይሄ ከኃጢአት መራቅ ፍሬን ማፍራት ምናምን የመጽሐፍ ቅዱስ በጣም ግልጽ ነው። እዚህ ላይ ፍሬን እያፈሩ ከኃጢአት ርቆ መኖር። አይ ወደ ኃጢአት እመለሳለሁ ካልክ ግን ትወድቃለህ እና እንደዛ ነው። ይበቃል።
እኔ እንጃ እየተቆራረጠ ከነበረ እኔ ግን ጨረስኩኝ። ድንቅ ነበር። አኬ ቃልዎትን ያሰማልን፣ መንግስተ ሰማያትን ያወርስልን፣ አንደበትን አጽንቶ ያኑርልን። አሜን አሜን። እስኪ ሳናስበው ደቅ ብለን እንትናጠናት ቃልዎት ያሰማልን። አክሊልሻ በጣም ደስ የሚል ትምህርት ነበር። አሪፍ ሴሽን ነው። ቴንክ ዩ ብሮስኪ። ኧረ ምንም አይደለሽ። ቀጥሉ። በቃ ሰው ተቀበሉ። አኬ ጥያቄ አለኝ። እሺ ወንድማችን፣ እሺ ወይ አይደለም። አንተ ምንድነው 3-4 ሰው በአንድ ገስት የምታንጫጫው? ጥያቄ መልስልኝ። አንተ ሙድ ያዝ። ምን አለብህ ይሰዳረቁ ትላንት ያው በእናትህ በርታ፣ ጸጋውን ያብዛል። ዳዊት በከፈተው ነገር ላይ ተነስቶ ነው ወደዚህ ነገር አካሄደው። እንግዲህ የኦርቶዶክሳዊ ነገረ ድነት ትምህርታቸው ይህን ይመስላል። ሌሎችም ወንጌል አማኞችም ሌሎችም ያው በዚህ ጉዳይ ልትሞግቱን እንትን ካላችሁ ያ ሬዲ እያለ ነው። ኦኬ ያው ይሄን ሐሳብ የሰጠው ቀደም ወንድማችን ዳዊት አባ ገብረ ኪዳን መሰለኝ ቪዲዮ ፖስት አድርጎታል። በዛ ተነስቶ ነው የኛ የነገረ ድነት ትምህርት በአጭሩ ሲቀመጥ ይሄን ይመስላል ምናምነው። ይሄንና በዚህ ጉዳይ የምትሞግቱን ሰዎች ካላችሁ ያ ሬዲ እያለ ነው። ይሄን ይመስላል። ልክ ነኝ አይደል? ኦኬ እንደዛ ነው ዋና ሐሳቡ። አዎ ትክክል። ቋሚ ትምህርታችን ይሄ ነው። በቃ ለድህነት መሰረታዊ የሆነው የሚያስፈልገው ነገር ይሄ ነው እና እዚህ ጉዳይ ላይ መሞገት የሚፈልግ ሰው ካለ በደስታ ሰኔ እኮ ግራ የሚገባኝ ማለት ነው። አንዳንድ ጊዜ እንደዚህ በጣም እንትን ሊሉ የሚሞክሩ ሰዎች ካሉ ማስገባት አይጠበቅብህም ማለት አንተን የሚናገሩን ሰዎች ለምን ታስገባቸዋለህ? አሁን ይሄ ሰው መጣ አልመጣ ምንም ምንድን ነው እና አንተን የሚናገርህ ሰው ከሆነ ማለት ይሄ ነው ችግር የለም። አንተን ሄኖክ እስኪ ሚውት አድርግ። ይሄ ሰውዬ ምንድን ነው የሚያንጫጫብን? አንተን የሚቃወም ሰው አላልኩም፣ ቢቃወሙ ችግር የለውም። ግን በመጥፎ ነገር የሚናገር ስድብ አይነት ነገር ቃል የሚያወጣ ከሆነ እንዴ መፍቀድ የለብህም። ነፃ ፈቃድ እኮ አለው፣ ግን አንተ ላይ መሆን የለበትም። እንዲህ አንተ ለመንፈሳዊ ነገር ነፃ ፈቃድ የለኝም ብሎ አንተን ለመሳደብ ያልተጠቀመው ነፃ ፈቃዱ በእኔ ላይ ነው የሚጠቀመው። እዛ የለኝም ብሎ ለመዳን ነፃ ፈቃድ የለኝም ብሎ አንተን ለመሳደብ ነው ያመጣው። እሺ ሰላም ለአንተ ሁሉ ተራ ምንድን ነው? ይመስገን አምላክ። ቡካ ሚውት አድርጊ እንጂ ማነው? ሲሶ ሚውት አድርጊ። ሲሶ ነው መሰለኝ። እሺ አንድሪው ቀጥል። ሉተር አንድሪው ይሰማል? ላይክ ቅድም ኢርፎኔ ሲረብሽ ነበር። አሁንስ? አይ ይሰማል። አሁን ይሰማል። አሪፍ። አይ እኔማ ጥያቄ ነበረኝ። ኦርቶዶክሳውያን ካውንስል ኦፍ ኦሬንጅን ትቀበላላችሁ ወይስ አትቀበሉም የሚል ነበር። ካውንስል ኦፍ ኦሬንጅ የኛ አይደለም እና በእኛ በኩል የተደረገ ስላልሆነ ምንም እሱ ላይ አስተያየት አንሰጥም። የተሳተ ነገር ካለው ይህ ስህተት ነው እንላለን። ምንድነው ጤናማ ከሆነ ደግሞ ችግር አይኖርብንም። ግን በጉባኤ ደረጃ ግን አንቀበሉም። የኛ ጉባኤ አይደለም፣ የኬልቄዶናውያን ነው። ኦኬ የእናንተ ጉባኤ ሳይሆንም ትምህርቱን አይታችሁታል? አይ ስለ ትምህርቱ ምናምን ምንም ያው እንዳልኩ የኛ ጉባኤ ስላልሆነ በመምህራን ደረጃ ምናምን እየታየ ይሄ ነው ያ ነው ሊባል ይችላል። ኦኬ አንተ አላየኸውም ወይስ ጉባኤው ምን ክሌም እንዳደረገ? የጉባኤው አይቼዋለሁ። የኦግስቲኒያን የሆነ ኢንፍሉዌንስ አለበት። ኦግስቲኒያን ኢንፍሉዌንስ አለበት። ሙሉ በሙሉ አፊርም አድርገዋል? አላረጉም። ሙሉ በሙሉ አይደለም። ሙሉ በሙሉ የለውም። የኦሬንጁ ምንድነው የፕሪደስቲኔሽኑ ላይ ምናምን እግዚአብሔር እያንዳንዱን ለማዳን ፈቃደኛ አይደለም ምናምን የሚሉ ነገሮችን እንደዚህ አይነት ነገሮችን አታይም። ሰምሃው ግን
በተወሰነ መልኩ የሆነ ነፃ ፈቃድ የሌለ በሚመስል መልኩ አይነት ነገር የቀረበ ነገር አለው። ያም ሆነ ይህ ግን ያን ያህል ግድ አይሰጠንም። ኦሬንጅ ጉባኤ ምን አለ ምን አላለ የእኛ ጉባኤ ስላልሆነ ያን ያህል ጊዜ ባልሰጠውም ደስ ይለኛል። ከሌሎቹ ጋር ብታወራበት እሱን ከሚቀበሉ ሰዎች ጋር እኛ እንቀበልም ወይ ከካቶሊካውያን ጋር ምናምን እነሱ ከዚህ አንጻር የምንቀበሉ ይለዋል። አክቹዋሊ ለእነሱም ቢሆን እንትን ነው ዓለም አቀፋዊ ጉባኤ አይደለም። ለእነሱም ቢሆን ሎካል ካውንስል ስለሆነ አይሳሳቴ ነው ብለው አያምኑ። ስለዛ ከቤተክርስቲያናቸው ትምህርት ጋር አመዛዝኖ ነው የሚቀበሉትም የማይቀበሉትም። እዛ ላይ የተነሱ ሀሳቦችን ከሴሚ ፔላጂያኒዝም ጋር የተያያዘ ጥያቄ ነበረኝ። ጥያቄ ምንድነው? እነሱ ካኖን ያው እግዚአብሔር ይረዳሃል አይነት ሀሳብ ማን ያለው? ይህንን ሴሚ ፔላጂያኒዝም ነው ያለው ማን ነው? ሰከንደሪ ሶርሶች ላይ ነው ያየሁት። ቴዎሎጂያኖች ሲያስቀምጡ እነማን የተሰበሰበው ለዛ ነው። ለጉባኤ አይደለም፣ ስለ ጉባኤ አይደለም። ካውንስል ኦፍ ኦሬንጅ ማቶ ምን ያናለ የራሴ እኔ ከዛ አንጻር ነው ለማውራት የፈለኩት። ብቻ ግን ኤኒዌይስ እሱ አሁን ቴዎሎጂ ይሰማል ጥያቄ ላድርገውና እሺ ይሰማል። የካውንስል ኦፍ ኦሪጅን ተወና ግን ሴሚ ፔላጂያኒዝም ስላልክ ብዙ ሰው ክሌም ያደርጋል እንደዚህ ነገርን እና ሴሚ ፔላጂያኒዝም የሚባል ነገር ራሱ ኬት ነው ያመጣው? ከጉባኤው ብያለሁ እኮ አልሰማኝም። ጉባኤው ላይ ሴሚ ፔላጂያን የሚል አለ? ካለ እስኪ ያሳየኝ ነው ሀሳቡ። ሴሚ ፔላጂያኒዝም የለም አይደለም ካለ አሳየኝ ነው ወይ ሀሳቡ ምንድን ነው? ሴሚ ፔላጂያኒዝም እኮ እሱን እኮ ነው የምልህ። ገና ከጅምሩ ይህንን ነገር ያስጀመሩት ይህ ሴሚ ፔላጂያን ምናምን እያሉ እርስ በርስ አንዱ ላይ እንደዚህ አይነት ታርጋን መለጠፍ የተጀመረው መቼ ነው? እኔ ኮንሰፕት እኮ ኮንሰፕቱ እንዳለው ነው። ኮንሰፕቱን ደግሞ የሚገልጸው ተርሙ ነው። እራሱ ከተርሙ ጀምረ ሴሚ ፔላጂያን ናቸው እገሌ ሴሚ ፔላጂያን ነው ከፊል ፔላጂሳዊ ማለት ነው እያሉ መናገር የጀመሩት እነማን መሰሉት? እኔ እነግርሃለሁ፣ ካልቪኒስቶች ናቸው። ከዛ በኋላ እናንተም ኢምብሬስ አደረጋችሁት ይህን ነገር። ሉተራኖችም በጎን ጭራሽ ካቶሊካውያንም የሆነ ሰዓት ላይ እርስ በእርስ እዛው የሆነ አለመግባባት ተነስቶ ስለነበረ በካቶሊካውያን ወንድሞቻችን ዘንድ የሞሊኒዝም እና በቶሚዝም መካከል የነፃ ፈቃድ ላይ ክርክር ተነስቶ ነበረ። ቶሚስቶች አሉ፣ እዚህ ጋር ደግሞ ሞሊኒስቶች አሉ። የጄሱቶች ናቸው እነዚህ ሞሊኒስቶቹ። እና ክርክር ተነስቶ የነፃ ፈቃድ ጉዳይ ላይ እንዴት ነው ምናምን የሚለው ከእግዚአብሔር ጸጋ አንጻር ነው የእግዚአብሔር ጸጋ ነፃ ፈቃድ ላይ እና ቶሚስቶቹ እነዛን ሞሊኒስቶቹን እናንተ ሴሚ ፔላጂያን ማለት ጀመሩ። እንደዚህ ናቸው የመጣው እንግዲህ ከካልቪኒስቶች ነው። ስለዛ ከእናንተ የተነሳ ነገር አምጥተህ ሴሚ ፔላጂያን ምናምን የሚለው ነገር እኛ ላይ አትጠቀምም። እሱን ዞር አድርገው ዝም ብለህ ከአባቶችና ከመጽሐፍ ቅዱስ አንጻር ጠይቀኝ። እሺ ሳልቬሽንን ሰው ነው ኢኒሺየት የሚያደርገው? ጋድ እግዚአብሔር ነው የሚያደርገው። ምንም ድህነት ከእግዚአብሔር ነው። ድህነት ሳይኖር በፊት ሰው ዝም ብሎ አሜን አላለ ምን ይጠቅም አለው? ጋድ ኢኒሺየት የሚያደርግ ከሆነ ኢኒሺየት የሚያደርገው እንዴት ነው? እሱን ጥያቄ አብራራ ውስጥ ቅዱስ ዮሐንስ አፈወርቅም እንደሚያስቀምጠው በኤፌሶ መልእክቱ ምዕራፍ 2 ቁጥር 8 ሲያብራራ አንደኛ ራሱ እግዚአብሔር ልጁ ኢየሱስ መላክ አለበት። አየህ መድኃኒቱ መምጣት አለበት ወደ ዓለም። ኢኒሺየት የሚደረገው የመጀመሪያው እንዲህ ነው። እግዚአብሔር ከታላቅ ፍቅሩ የተነሳ ልጁ ኢየሱስን ይልካል። ልጁ ኢየሱስ ደግሞ የማዳን ስራውን ይሰራል። ሰው መሆን፣ በጽድቅ መመላለስ፣ ሞቶ መነሳት፣ በአብ ቀኝ መቀመጥ፣ እነዚህ ነገሮችን ማለት ነው። ከዛን ቅዱስ መንፈስ ይልካል። ከዛ በኋላ ይህ ኢኒሺዬሽን ነው ራሱን ችሎ ማለት ነው። እግዚአብሔር ወደ እኛ መጣ፣ አይተዋል፣ ቀረበ። ከዛ በኋላ ሰው ደግሞ ሰብጀክቲቭሊ ለእያንዳንዱ ሰው እንዴት ነው ጋድ ኢኒሺዬት የሚያደርገው ሳልቬሽን? ለእያንዳንዱ ሰው ይህንን ድህነት በማቅረብ ለእያንዳንዱ ሰው ይህ ድህነት ለሁሉም ሰው የተሰጠ ነው። በምን በኩል ወንጌል ይሰበካል? ያንን የሚያምን ሁሉ እንዲድኑ ማለት ነው። ልክ ምን ተብሎ እንደተነገረው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለምን እንዲወዱታል ተብሎ እንደተነገረ ሰብጀክቲቭሊ ኢንዲቪጁዋሊ የሚያምን ሁሉ ስለሚድን ለሚያምን ሁሉ እግዚአብሔር ይህንን ድህነት አቅርቧል። ከዛ በኋላ ልክ ቃሉ ይሰበክና ማለት ነው ወንጌልን ስበኩ ያመነ ተብሎ ስለተነገረ እምነት ከመስማት መስማትን በእግዚአብሔር ቃል ስለሆነ ያንን ወንጌል እንድንሰማ ግን እግዚአብሔር ሁሌም ቢሆን ይረዳናል። ረዳታችን እግዚአብሔር ነው፣ አጋዛችን ራሱ ነው። ስለዛ ድህነቱን ወደኛ መጣው ማለት ነው። ስለዚህ ፈርስት ስቴፕ ኦፍ ፌዝ ራሱ ግሬስ ነው ማለት ነው። የመጀመሪያው ምንድን ነው? ግሬስ። ምን አይነት ጸጋ? ሪጀነሬቲቭ ግሬስ ከሆነ አይደለም።
ሪጀነሬቲቭ ግሬስ በእምነት ነው የሚገኘው። ኦኬ ሶ የትኛው ግሬስ ነው ቅድሚያ የሚመጣው? አሁን እሱን እዚህ ጋር ነው ማስቀምጠልህ። ጸጋዎችን የምንከፋፈል በዛ ደረጃ ሆነን ሳይሆን ግን እርዳታውን ለማመልከት ነው። የኛ ሁሉ ነገራችን የእግዚአብሔር ጸጋ ነው ብለን ነው የምንጠራው። እርዳታው ራሱ ግሬስ አይደል? አዎ እሱን እኮ ነው የምልህ። የትኛውም በመውጣት በመግባታችን ውስጥ የትኛውም በህይወታችን ውስጥ የሚፈጸሙ መልካም ነገሮች ሁሉ በእግዚአብሔር እርዳታ ነው ብለን የምናምነው እሱን የእግዚአብሔር ጸጋ ብለን ልንጠራው እንችላለን። ስለዛ እንዴት ነው የመጀመሪያው ከተባለ ሰው ነፃ ፈቃድ አለው። ሰው ነፃ ፈቃድ አለው። ያ ነፃ ፈቃድ ያለው ሰው ደግሞ እንዲያምን እግዚአብሔር ይረዳዋል። በፈቃዱ እንዲያምን እግዚአብሔር ይረዳዋል። ስለዛ ሁለት ነገር አለ። ምን? አንደኛ የሰው ነፃ ፈቃድ፣ ሁለት የእግዚአብሔር እርዳታ። ስለዛ ወንጌሉ ቀርቧል፣ የድህነት ነገሩ ቀርቦልሃል። ስለዛ እሱን እንድትቀበል ደግሞ እግዚአብሔር ስቲል አሁንም ደግሞ አጋዥህ ነው። ምን ከሆንክ? ፈቃደኛ ከሆንክ። አሁን ጥያቄው አሁን ሰብጀክቲቭሊ ስለሚቀርበው ግሬስ ነው። ላይክ ለሁሉም ኦፈርድ የሆነ ዩኒቨርሳል ግሬስ አለ። ደግሞ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧልና ይላል ቲቶ ላይ። ግን ሁሉም ሰው ደግሞ አይድንም አይደል? ስለዚህ ለምንድን ያልዳነው? ምክንያቱም እነዛ ሰዎች ፕሪዴስታይንድ ላይሆኑ ይችላሉ። እሱን እንመጣበታል። አስቀድሞ ስላልተወሰኑ ነው ያልዳኑት። እሺ መልካም። ይህም ጸጋ የአንተን ጥያቄ እንድትጨርስ ብዬ ነው ይህንን ወደዚህ ያልሄድኩበት። እነዛ ያልዳኑት አስቀድሞ ስላልተወሰኑ ነው ብላ የሉተራን ትምህርትም አይደለም የካልቪኒስቶች ነው። ያልዳኑት አስቀድሞ ስላልተወሰኑ ነው ተብሎ አይነገርም በሉተራን። እሱን ላረመህና በኋላ ላይ ይመጣበታል። እሱንም ወደ ፕሪዴስቲኔሽን ስለሚወስደን ነው እንደዛ ያልኩ። ምክንያቱም ፕሪዴስቲኔሽን ከፍሪዊል ጋርም ይገናኛል ለብቻው። ትክክል ነው ይገናኛል። ግን በእናንተ ትምህርትም ቢሆን በል ፕሪደስታይን ስላልሆነ ነው ያ ሰው ያልዳነው አይባልም። ምናልባት ሉተራን ድሪው ስለሚል ሉተራን ትሆናለህ ብዬ ነው ይሄ ሎጎውን ስላየሁት ማለት ነው። ሉተራን ከሆንክ ሶሊ ዲክላሬሽንም ሆነ ኤፒቶሙ ላይ ማለት ነው ፎርሙላ ኮንኮርድ 11ኛው አርቲክል ስለ ኤሌክሽን ነው፣ ስለ እግዚአብሔር ምርጫ ነው የተቀመጠው። ስለ እግዚአብሔር ምርጫ ሲቀመጥ የእግዚአብሔር ምርጫና የእግዚአብሔርን እውቀትን ይለያዩትና የእግዚአብሔር እውቀት ለሚጠፉትም ለሚድኑትም ነው ብሎ ያስቀምጥና የእግዚአብሔር ቅድመ ውሳኔ ወይም ደግሞ ምርጫው ግን ለሚድኑት ብቻ ነው የሚነገረው ነው የሚሉት። ስለዛ ያልዳነው ሰው ያ ቅድመ ውሳኔ ሰብጀክቲቭሊ ለአንድ ሰው አፕላይድ የሚሆን አይደል? ቅድመ ውሳኔው ለድህነት የሆነው ነው። ለድህነት የሆነው በእናንተ ትምህርት ከሆነ ማለት ነው። በእናንተ ትምህርት ነው ባይዘው። አሁን ስለኛ አይደለም ስለ ራስህ ትምህርት ነው ይጠይቀኛል። አይ ለዛ ነው እኔ ኮንቴክስቹዋሊ ሎጂካሊ ለዛ ነው። ሎጂካሊማ እኮ ወደዛ እኮ ያስኬዳል። አሁን አንተ ወደ አልከው ወደ ካልቪኒስቶቹ ነው የሚያስኬደው። ግልጽ ነው። ከካልቪኒስቶቹ ጋር የኛ አይገናኝም። ዲስቲንክሽንን አንቀበልም። እሺ እነዛ ሰዎች ያላመኑት አስቀድሞ ስላልተወሰኑ ነው አላልከኝም? አላልኩም፣ አልወጣኝም። አንተ የራስህ ስላሉ ነው አልከኝ እኮ ነው ወይ አይደለም? ሪቻርድ ይደረጋል። ሉተር አንድሪው ወንድሜ ነው ወይ? ስምህም አለብን። ኤንድሪው ነው ስሜ። ያንተ ሎጂካል ኢንፈረንስ ነው። ለምሳሌ አልበቃም ነው እኮ ያልከኝ። አልተመረጠም የሚል ቃል አልወጣም ከአንደበቴ። አይደለም ፕሪደስታይን ስላልሆኑ ነው ብለኛል አላልከኝም? ያልተመረጡ ሰዎች አሉ። ፕሪደስታይን ስላልሆኑ ነው ያላመኑት ያልተቀበሉት ብለኛል አላልከኝም? ቆይ እኔ እንደዛ አይደለም ያልኩት። እንደዛ አላልከኝ? ቆይ ሪካርዱን ትሰማለህ። አሁን ወደ ጥያቄ ሄድና በቃ ጠይቀኝ። ካልኩም ተሳስቻለሁ። ካልኩም ተሳስቻለሁ። ይሻላል። ኦኬ በስተት አውሮቼ ሊሆን ይችላል። ፖይንቴ እሱ አይደለም ሲጀመር። አሁን እኔ ፖይንቴን እያስቀመጥኩ ያለሁት ግሬስ ዩኒቨርሳሊ ለሁሉም ኦፈርድ ነው፣ ግን ሰብጀክቲቭሊ አፕላይድ ሲሆን ከምርጫ ጋር ይገናኛል ለማለት ፈልጌ ነው። ቅድም ከተሳሳትኩ ሀሳቤን አግኝተኸኛል? ቀጥል። ስለዛ ጥያቄ ምንድን ነው? ጥያቄ አሁን ፈርስት ስቴፕ ሰው ማይሄድ ከሆነ ወደ እምነት እግዚአብሔር የሚያመጣ ከሆነ ሁሉም ሰው ይመጣል። ፈቃደኛ የሆነ የሚመጣው ዊሊንግ የሆነ ኦኬ። ወደ እምነት የሚያመጣውን ጸጋ እግዚአብሔር የሚሰጠው ነፃ ፈቃዳችን ላይ ቤዝ አድርጎ ነው። ትክክል። አዎ በሚገባ አያስገድድህም። ፈቃድህን አይቶ ለሁሉም ይቀርባል። ፈቃደኛ የሆነ ሰው ይቀበለዋል ነው። ጸጋ ስትል ሪጀነሬቲቭ ግሬስን ከሆነ ተሳስተሃል። እርዳታው ነው በቃ ሪጀነሬቲቭ ግሬስ። እሱ አሁን አስቸጋሪ ነገር ምንድን ነው? እሱን እኮ ነው የምልህ። አሁን በዌስተርኑ እና በኢስተርኑ ሳይድ ያለሁት ከተርሚኖሎጂ ጭምር በጣም የተለያየ ነገር አለ። በእናንተ ዘንድ
ፕሪቪኒየን ግሬስ ብላችሁ የሆነ ነገር ታስቀምጡለትና ከዛ በኋላ ሪጀነሬቲቭ ግሬስ ልትሉ የሆነ ነገር እያላችሁ የሆነ ጸጋውን በጣም ትከፋፍሉታላችሁ። እና ጠቅለል ባለ መልኩ እኔ እኮ ነው የምጠየቀው፣ እኔ በምመልስልህ መልኩ ብቻ ጠይቀኝ። እኔ እኮ ነው የኔን ትምህርት እኮ ቆይ አንዴ፣ የኔን ትምህርት እኮ ነው የምትፈልገው ማለት ነው። የኔን ትምህርት እኮ ነው የምትፈልገው። እኔ የራሴ አገላለጽ አለ፣ የራሳቸውን አገላለጽ። ስለዛ በቃ በዚሁ አገላለጽ ብቻ ጠይቀኛለህ። የእናንተን የዊስተሩን አንጥተህ አፌ ላይ እንዳታስቀምጠው ማለት ነው። እንደሱ መልካም ይመስለኛል። ስለዛ በአጭሩ እንዴት ነው እግዚአብሔር የስ ይረዳል ነው የምንለው። በቃ አለቀ። ምን እንድታምን ማንን የሚረዳው? ሁሉንም ሰው እኮ ይረዳል። ፈቃደኛ የሆነ ሰው ያምናል። አለቀ። እንደዛ የምንለው አሁን በእናንተ ኮንቴክስት ዌስተሩን አታምጣብኝ ካልክ በእናንተ ኮንቴክስት ያልገባኝ መጠየቅ ትችላለህ አይደል? ጠይቀህ እንዴ ወንድሜ ጠይቀኝ። እግዚአብሔር ራሱ ኢኒሺየት የሚያደርግ ከሆነ ሎጂካል ኢንፈረንስ የኔ ሰው ድነትን ኢኒሺየት አያደርግም ማለት ነው አይደለ? አዎ ኦፍኮርስ ድነትን ኢኒሺየት የሚያደርገው እግዚአብሔር ነው። የታወቀ እኮ ነው። እሺ ኢኒሺየት ሲያደርግ ለሁሉም ሰው ነው ወይስ ስፔሲፊክሊ ሰብጀክቲቭሊ ለአንዱ ሰው ሲድን? አንተ አሁን ለምሳሌ አንተ ድናሃል እንበል፣ ሌላ ሰው ካልዳነ አንተ ለመዳነ ጋድ ኢኒሺየት አድርጓል ያንተን ድነት? አዎ ኦፍኮርስ። አሁን በኢኒሺዬሽን ደረጃ በየግለሰቡ ለየትኛውም ሰው የቀረበ መድኃኒት አለ። መድኃኒቱ ሲቀርብ እኮ በግለሰብ ደረጃ ለሁሉም ጭምርም እኮ ነው። ለእያንዳንዱ ሰው እኮ ነው ምኑ የቀረበው? መድኃኒቱ የቀረበው። ይህም ክርስቶስ ኢየሱስ ነው። እግዚአብሔር ልጁ ኢየሱስን ያቀረበው ለእያንዳንዱ ግለሰብ ነው። አንድ ሁለት ደግሞ ቆይ አንዴ ቆይ። ከነዚህ ውስጥ ደግሞ የሚድኑ አሉ፣ ደግሞ አንቀበልም ያሉ አሉ። ለነዛ ለሚድኑትስ የተደረገላቸው ነገር አለ ወይ? ከነዛ የተለየ ነገር ተደርጎ አይደለም። ግን እነዚህኛዎቹ የዳኑት ሰዎች ግን ነፃ ፈቃዳቸውን ተጠቅመው እግዚአብሔር ለሁሉም ከሰጠው ማገዝ ወይም እርዳታ ጋር ተባብረዋል። አሜን ስላሉ ዊሊንግ ስለሆኑ ስለፈቀዱ ወይም ስለፈቀዱ እሺ ስላሉ ፍላጎቱ ስላላቸው እነሱ ዳኑ። ሌሎቹ የጠፉትም ደግሞ ምንድነው ቅድመ ውሳኔ ስላለባቸው ምናምን እንዳይድኑ ስለተወሰነባቸው ሳይሆን በቃ ፈቃዳቸውን ተጠቅመው፣ ይሄ የነፃ ፈቃድ ጉዳይ ነው ማለት ነው። አስቀድሞ የመጣው ግን እግዚአብሔር ነው። እግዚአብሔር አስቀድሞ ከአንተ አጠገብ ላለው ላልዳነው ሰው ለአንተም መጥቷል። ስለዚህ አንተ በራስ ፈቃድ ነው የምትቀበለው ነው የምትለኝ አይደል? የራስ ፈቃድ አለ። የእግዚአብሔር እርዳታን እንዳትረሳ፣ ግን የራሴ ፈቃድ አለ። እንዴ ፈቃዴንማ አላጣሁትም እኮ አለ። ፈቃዴ እኮ የራስ ፈቃድ አንተ ስለፈቀድክ ጸጋውን ሰብጀክቲቭሊ ለአንተ ይሰጥሃል። ያኛው ስላልፈቀደ ደግሞ ሰብጀክቲቭሊ ጸጋውን ያ ሰው አያገኝም። ኢፊኬሽስ አይሆንም እዛ ሰው ላይ። ኦፍኮርስ ኤፊካሲ የሚኖረው በዚህ በዊሊንጉ ላይ ነው። ዊሊንግሊ ለተቀበለው ማለት ነው። ስለዚህ ግን የቀረበው ዊሊንግ የሆንኩት ግን ፈቃደኛ የሆንኩት ግን አስቀድሞ እግዚአብሔር ይህንን መድኃኒት ስላመጣልኝ ነው። ይኸው ተቀበል ብሎ ስላቀረበልኝ ማለት ነው። አሁን መድኃኒቱ ክርስቶስ ነው፣ የምትቀበለው ደግሞ ክርስቶስን በእምነት ነው አይደለ? ኦፍኮርስ በፈቃድ በእምነት ትቀበላለህ ማለት ነው። ፈቃድህና እምነት አንድ ናቸው ወይስ የተለያዩ? ፈቃድና እምነት የተለያየ ነው፣ ግን እምነት የሚመጣው ፈቅደህ ነው። ከፈቃድ ውጭ የሆነ እምነት ግን የለም። ስለዚህ እምነትን የሚሰጥህ እግዚአብሔር ነው ማለት ነው። እምነትን የሚሰጥህ እግዚአብሔር ነው ያልከኝ? የሚሰጥበት የራሱ የሆነ መንገድ አለው፣ ግን ከምን አንጻር የሚለው ግን መታወቅ አለበት። ልክ እንደናንተ እኔ ነፃ ፈቃድ ስለሌለኝ ፈቅጄ ማመን ስለማልችል ዝም ብሎ እግዚአብሔር አምጥቶ እምነትን በእኔ ውስጥ ቁጭ አደረገ ከሆነ እሱ እንደዛ አናምንም። እንደዚህ አይነት እምነት በክርስትና ታሪክ ውስጥም የለም ከኦገስትን በፊት። ታዲያ ምንድነው ከተባለ በአጭሩ እንትን በጣም እየረበሸ ነው። አንዴ ልክ ሳወራ ወይ ሚት ብታደረጉ ትንሽ የሚረብሽ ነገር አለው ድምፁ። እሱን ለመሸፈን ስል እኔ ራሴ ከፍ አደረኩት ድምፄን እና እንዳያደክመንም እምነትን እግዚአብሔር ነው የሚሰጠው ወይ ይላልከኝ? እግዚአብሔር እምነትን ይሰጣል ተብሎ ይነገራል። ምንም ችግር ያለበት ቃል አይደለም። እኛ ይህን ቃል አንቃወመው፣ ግን እናንተ ስትናገሩት ግን እንቃወማለን። ቃሉን ሳይሆን ውስጡ ያለውን የእናንተን ትምህርት። የትኛውን እምነትን እግዚአብሔር ይሰጣል ስትሉ ነፃ ፈቃድ ሰውየው ስለሌለውና ማመን ስለማይችል ራሱ እግዚአብሔር እምነትን ይሰጠዋል ነው የምትሉት። እንደዛ አይደለም። ታዲያ እንዴት ነው እምነትን ይሰጠዋል የሚባለው? ከምን አንጻር ነው ከተባለ አንደኛ ለማመን ራሱ ማለት ነው። እኛ እንድናምን በእምነት እንድንመልስ ራሱ በመጀመሪያ ደረጃ ክርስቶስ መምጣት አለበት፣ ቃሉ መስጠትም አለበት። እምነት እኮ ከመስማት ነው፣ መስማትም እኮ በእግዚአብሔር ቃል ነው ብሎናል። የእግዚአብሔር ቃል በሌለበት ሁኔታ፣ ይህ ደግሞ በክርስቶስ የሆነ ስለሆነ ክርስቶስ በሌለበት ሁኔታ በምን እናምናለን? በጌታ ኢየሱስ እኮ ነው የምናምነው። አሁን ላይ እንዲህ ያለ ማዳን በክርስቶስ አንዴ በክርስቶስ ማመን ነው። ስለዛ ግዴታ እንድናምን አስቀድሞ ክርስቶስ መምጣት አለበት፣ ይህን ቃል መሰጠት አለበት። ይሄ ባይሆን ኖሮ እኛ ራሳችንን ማመን ባልቻለን ነበር። አየህ፣ ነፃ ፈቃዳችንን ተጠቅመን ራሱ እንድናምን ያስፈልገናል አስቀድሞ ለእምነቱም። ከዛ አንጻር
እምነቱም ከእኛ አይደለም ተብሎ ሊነገር ይችላል። ሲቀጥል ደግሞ ይህ ብቻ ደግሞ አይደለም። ያ የተገለጠውን ደግሞ ቃል ራሱ ሰምተን እንድናምን ምንም የእግዚአብሔር እርዳታ አንፈልግም። ለማመን እችልማ በራስ ያደርጋታሉ አንልም። እስቲል እንደዛ ሙሉ ደግሞ የእግዚአብሔር እርዳታን ደግሞ ያስፈልገናል። እግዚአብሔር ደግሞ ይረዳናል። እግዚአብሔር ረድቶን ያመኑ ደግሞ እንላለን። የእግዚአብሔርን እርዳታውን እሱን ከማንሳት አንጻርም የእግዚአብሔር ሰጠንነትን ተብሎ ቢነገር ምንም ችግር የለውም። ነፃ ፈቃድ ስለሌለኝ ከፈቃዴ ውጭ እምነትን አምጥቶ ሰጠኝ የሚለውን ትምህርት ግን አንቀበሉም። ቴንኪው። በጸጋው ማለት ነው። ስለዚህ ያ እምነት ደግሞ አንተን አዳነ አላልኩም። መች እንደዛ አልኩኝ? መስቲ ዘይቱ ጋር እዚህ ጋር አሁን የተናገርኩት ነገር እንደፈቀድክ አይቶ ከዛ በኋላ በጸጋው እምነትን ሰጠ አለ። ትፈቅዳለህ፣ ከዛ ጸጋውን ይሰጣል፣ ከዛ እምነቱን